ክርስቲያንን ለመጠበቅ ክርስትና እስልምናን ለመጠበቅ ቤተክርስቲያን ለመጠበቅ መስጊድ ለመጠበቅ የህዝቡን ሰላም ለመጠበቅ ግንባራቸውን ሰጥተው እኮ ተገደሉት እኮ ልጅ ያላቸው ሚስት ያላቸው ንብረት ያላቸው ቤተሰብ ያላቸው የጸጥታ አካሎች ናቸው በአካል ነው ማቃቸው አርሲዎች ምንድነው ችግሩ የተፈጠረው አርሲ ህዝብም ሆነ ሌላ የኢትዮጵያ ህዝብ ኦሮሞ ህዝብ አንዱ ለሁሉ ሁሉ ለአንዱ መድረስ አለበት አለምራኑ ላይ የተካሄደበት በወያኔ 27 ዓመት ተስፋዬ ገብረአብ ያን ሁሉ ተሰብኮ በቀርሳ ሙኔሳ ወረዳ ውስጥ ነው ቡርቃ ዝምታ ወጣበትም ኢታያጡት እጅ ተቆረጠ የተባለበትም አንድ ፍየል አልጎዳ አንድ ክርስቲያን ተገደለ ዛሬም ጭምር ለምንድነው ወደ ሽርካ ወደ አሰኮ ወደ አርሲ ማለት እኮ ስማ ይኸውልህ አሁን ዝምብና ጉንዳን አትገልም በአርሲ ባህል መሰረት ጉንዳን አይገድም አርሲ ማለት አርሶ የሚማስ ሰው ሁሉ ማለት ነው ልጃገረዶች ጸጉራችንን ይስሩን ተብሎ ጫካ ሄደው ከርመው አርግዘው የሚመጡበት ይሄ እውነት አይደለም እንዴ ህዝቡ ምን ሲሆን ነው በህዝቡ በኩል መባል ያለበት ነገር ስም አልጠቅስም ለወረዳው ሞኔ ለራሴም ለሌላም ቤተሰብ አንድ ወረዳ ውስጥ 15 ልጃገረዶች ሹሩባ ጸጉር ይስሩልን ስጡን ብሎ ገበሬን ጠየቁ ከ10 ሰዓት በኋላ መጥቶ ነው 15ቱንም ሰጡ 3 ወር ቆይቶ ሲመጡ 15ቱም ሴቶች ልጃገረዶች አርግዘው መጥተዋል ልጃገረድ ሆኖ ሄዱ ሰላም ጤና ይስጥልን ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ሰንብታችኋል በያላችሁበት የከበረ ሰላምታችን ይድረሳችሁ ይህ የተወዳጅ እንግዳ መርሃ ግብራችን ነው በዛሬው የተወዳጅ እንግዳ መርሃ ግብራችን ላይ የህግ ባለሙያውን መምህር የእውነት ምርኩዝ ደራሲና ሌሎች ነገሮችንም ማንሳት እንችላለን አቶ ወንድሙ ይብሳን ነው ይዘን የመጣ ነው በተለይ እንግዲህ በወቅታዊ ጉዳዮች ላይ በትላንትናው ዕለት ክቡር ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ቀርበው ለጥያቄዎቻቸው መልስ የሰጡበትና አንዳንድ ማብራሪያዎችም የሰጡበት ነው ከዚህ ጋር በተያያዘ እንግዲህ እኛ ብናነሳቸው ይጠቅማሉ በሚል የያዝናቸው የተወሰኑ አጀንዳዎች አሉ በዛ ላይ ነው ቆይታ የምናደርገው በአዲስ ምንጭ አዲሱ ስቱዲዮ ነው የተገኙት አቶ ወንድሙ ይብሳ በመጀመሪያ እንኳን በደህና መጡ ውዬ በአዲስ ምንጭ አዲስ ቢሮ አረንጓዴ አሻራ እንኳን ደስ አለ እንኳን ለዚህ ያበቃ ስለጋበዝከኝ በጣም ደስ ብሎኛል አመሰግናለሁ በጣም ነው የማመሰግነው ጋሽ ወንድሙ እንግዲህ የተለያዩ ነገሮች ተነስተዋል አንድ ሶስት ጉዳዮች ላይ ቆይታ አድርገን እንዳው ልምዶትንም ግንዛቤዎትንም እና ሌሎች ነገሮች በርግጥ የህዝብ ተወካዮች ምክር ቤት የተነሳውን ጉዳይ ሳይሆን ወደ ሌሎች ነገሮችም እንሄዳለን እኔ ወደ አርሲው ግጭት ጉዳይ ብንሄድ በጣም ደስ ይለኛል እንግዲህ ክቡር ጠቅላይ ሚኒስትሩ ያሉት ምንድነው እዚህ መዲናችን አዲስ አበባ ላይ ተቀምጠው ይሄን ነገር ሲያደራጁ የነበሩ እንዳሉ አንዳንድ የእምነት ተቋማትም ኢንቮልቭ እንዳደረጉበት በጉዳዩ እንደተሳተፉበት ሌሎች ነገሮችም ተነስተዋልና ተደጋገመ ቦታዎቹ ደግሞ ሽርካም አሰኮም ሌሎች አካባቢዎችም የመደጋገም ባህሪ ያላቸው የሃይማኖት ተቋማት ጉባኤ ኮሚቴ ማቋቋሙ ሄዶ ያደረጋቸው ሪፖርቶች ነበሩ ከዚህ በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን ወዘተ ብዙ ነገሮች አሉ ያሁኑ ግን ትንሽ ለየት ያለ ነገርም ተመልክተናልና ጋሽ ወንድሙ እንግዲህ ከዛ አካባቢ እጩ ሆኖ ተወዳድረው ፓርላማ ሁሉ የገቡበት ሁኔታ አለና እስኪ ምን ማለት እንችላለን ህዝቡ እንደው በደንብ እንዲያውቃቸው ያልተሰሙ ነገሮች አሉ ምን ነገሮች ናቸው በዛ ዙሪያ ላይ ያሉት የሚለው እስኪ እንደው ጨመር አድርገን በጣም አመሰግናለሁ ብዬ አርሲ በኢትዮጵያ ውስጥ ካሉት በንጉሱ ዘመን 14 ጠቅላይ ግዛቶች ትንሿና ከጨው በቀር ሁሉም ነገር የሚበቅልበት ነው ከጨው በቀር በንጉሱ የመጨረሻ ዘመን የሰፋፊ እርሻዎች ተጀምሮ ነበር ይሄ ካፒታሊዝም ሲስተሙ ማለት ነው መጀመሪያ የተጀመረው አርሲ ነው አርሲ ለክርስትና ለእስልምና ለዋቄ ፈታ ለሁሉም ባህል ለሁሉ በሁሉ የሆነች ሀገር ናት አርሲ ለሁሉ የሁሉ በሁሉ ናት ክርስትና እስልምና ዋቄ ፈታ እኔ እምነት ነው እኔ 60ዎቹ ትምህርት ቤት ሲገባ ጎረምሳ ሆኜ ኤርትራውያን ነበሩ ዝዋይ ዱብዳ ወረዳ ውስጥ በሁሉም አርሲ ወረዳዎች ኢትዮጵያውያኖች አሉ እና በደርግም ጊዜም ቢሆን እንደዛው አብዮታውያን ናቸው በርግጥ አርሲ ለአብዮቱ በጣም ፈጣን ነበር ምክንያቱም የነበረው አፄ ኃይለ ሥላሴ ስርዓተ መንግስት የጪሰኛው ስርዓት በጣም ካጎሳቆላቸው የደቡብ ምዕራብ ሰሜን ደቡብ ምዕራብ ምስራቅ አካባቢዎች ሰኛ ሳይሆን እንደውም የገባር ስርዓት ነው ዘይ ነበር የገባር ስርዓት ነው አርሲ በጣም እንትን ስለነበረ ነበር ምገርሜ ግን እውነት መውጣት አለበት ገባሮቹ እኮ ባላርስቶቹ እኮ እንደሚባለው
አማራ፣ ትግሬ፣ ሌላ ብሔር አይደለም። የአርሲ ገባሮች አሉ፣ አስገባሪዎች ባለባቶች ናቸው፣ ግራስማቾች ናቸው፣ ቀኛስማቾች ናቸው፣ ፊት አውራሪዎች ናቸው። ለምሳሌ ፊታውራሪ በቀለ ኦገቶ የሚባሉ ይችላሉ አውራጃ ገዢ እንዴት አይነት መጀመሪያ ኢማም የጨረሱ ሼክ ነበሩ። ፊታውራሪ በቀለ ኦገቶ ሼክ ናቸው። ቁርአን ጨረሱ። በመጨረሻ ላይ እንደ ወንድሙ ይብሳ በ40 ዓመታቸው ክርስትና ተነስተው ክርስትናን ተቀብሎ ፊት አውራሪ በቀለ ኦገቶ የሚባል ሁሉን አቃፊ አገር ነው። እና ምንድነው አሁን እስልምና ወደ አርሲ የገባው ክርስትና ወደ አርሲ የገባው በህዝቡ ፍቃደኝነትና ተቃቃባይነት አብሮ ነዋሪነት ነው እንጂ እንደሚባለው ከምኒልክ ለመሻሽ ከዚህ ለመሻሽ አይደለም። ህዝቡ አቀፈታ ነው። በ1957 58ዎቹ ክርስትና አነስተኛ ነበር፣ እስልምና አነስተኛ ነበር። ሁለቱም ወደዛ ሲገቡ በህዝቡ ፍቃደኝነት ነው፣ ተቀብሎ ነው። እኩል ነው ደግሞ ክርስትና እስልምና። አሁን አብዛኛው እስልምና ነው። ሁለት በአርሲ ውስጥ እኔ የተወለድኩበት ዱዳ ወረዳ ሁሉ እናገራለሁ። በ1958 ሶስት ክርስቲያኖች እዛ ወረዳ መጥተው አንዱ ሞተ። ይሄ ክርስቲያን ይቀበልስ ብሎ ህዝቡ መቼም ቀብር በኢትዮጵያ የተከበረ ነው። ሃይማኖት ዘሪ የለም። ሰው ሲሞት ሰው ሁሉ ይደነግጣል። በቃ አክብሮት አድረስ ሲባል አይ ስርዓት አለን፣ የኛ ታቦት ነው የሚከበረው፣ ፍታት ይደረጋል። እንደዚህ ሲባል ህዝቡ ግራ ገባው። ባቀፈታ ነው እስላም ምን እናርግ እና የኛ ቤት ከዓለም ጤና እና ሞጆ መሃል ልጆቹ የመጡ እና እዛ ነው ወዳለብ እንዴት ተደርጎ በቃ እዛ እንቀበል ለሁለት ተሸክመን እንሄዳለን እስከምንሞት ድረስ ከ50 እስከ 70 ሰው ፈረስ ተደርጎ ቃሬዛቺ በስሙ ሙባረክ ተጫነበት ቃሬዛ ባለም የምትታወቅ እሷን ተጭኖ ከ50 እስከ 70 ኪሎ ሜትር ተወልዶ ተቀብሮ ከዛ ሲያበቁ ወይ ልጆቻቸውን እዚህ ያስቀሩ ክርስቲያኖች ናቸው ብላችኋል። የኛ ሀገር አሁን እስልምና ነው ያለው። እኛም መቃብር ቦታ አለ እዛ እንቀበር ማለት። ስለዚህ እናንተ መቃብር እዛ እንድንተክል ምን ያስፈልጋቸዋል? መሬት ያስፈልገናል፣ ቤት ያስፈልገናል፣ ጥበቃ ያስፈልገናል። እንደዚህ ነው። እኛ ደግሞ ቄሶችን ጻድቃንን እነዚህ ጽላትን እንሰጣለናል። ይሄን ተቀብሎ ነው የገባው። ቅድስት ሥላሴ ቤተ ክርስቲያን 57 የተመሰረተው አሁን ዛሬ እኔም በ40 ዓመቴ ክርስትና ተነስቼበት በ47 ዓመቴ ደግሞ ሰበካ ጉባኤ የሆንኩበት እንዲህ ነው። እኔ ሰበካ ጉባኤ 4-5 ዓመት የሰራሁበት ዘመን አርሲ ውስጥ ከ6000 በላይ ቤተ ክርስቲያን አለ። በአርሲ ውስጥ ማለት በተመሳሳይ በአርሲ ውስጥ ቤተ ክርስቲያን ብቻ መስጊዶችም እንደዚህ በሺህ የሚቆጠሩ መስጊድ ነው። በጣም በተቀራረበ አዲስ አበባ ዩኒቨርሲቲ ኤልኤልቢን የሰራሁት በባህላዊ የዋታ ዋተሞ ዋቀት ኡፍ የሚባል ነገር እርቅ ተደርጎ በጉማ ገዳ ባህል እርቅ ሲደረግ መጨረሻ ማሳረጋ ምንድነው ምርቃት የሚደረገው ዋታ በሚባል ብሔረሰብ አሽማግሌዎች ነው። ዋተት ኡፍ ዋቀት ኡፍ አለቀ ነገሩ ያልቃል። ማሳረጋው እሱን እዛ በነበርኩበት ጊዜ ይሄንን ስል ይሄ ግጭቶቹ በሚፈቱበት ሰዓት ላይ ይሄ አርሲ ባህል ውስጥ ያለው ይሄ ነው። ምን ለማለት ፈልጌ ነው? አርሲ የሃይማኖት ችግር አይደለም። አርሲ ውስጥ ያለው የዘረኝነት ችግር ነው፣ የስልጣን ሱሰኝነት ነው። ይሄ ስልጣን ሱሰኝነት ትላንትና ክቡር ጠቅላይ ሚኒስትሩ መቼም ከቀን ወደ ቀን ከአመት ወደ አመት መግለጫቸው ጥያቄያቸው እያስደነቀ እየጨመረ ቢመጣም እናን ጥያቄ የሚያጭሩ አሉ። የኦሮሞ ነፃ አውጪዎችን፣ የትግራይ ነፃ አውጪዎችን፣ እነዚህ ነፃ አውጪ የሚባሉት በነፃ ሀገር ውስጥ ነፃ አውጪ ሊኖር አይችልም። ከቀድሞ ነው ባህልን፣ ቋንቋን፣ እምነቱነትን መታገል ባይለስላሴ ጊዜ ተገቢ ነው። ከመጫቱ ለማ እስከ ኦሮሞ ነፃ አውጪ ቀዳሚዎቹ ያን ተቃውሞ ማቅረብ ተገቢ ቢሆንም አሁንም እንመሰገኑ አይደለም። እንመጣበታለን። እሱም በእውነት እኔ እቺ ምንድነው አሁን አርሲ በተለየ ሁኔታ ደግሞ ትኩረት አድርገው የተንቀሳቀሱበት ነው። የባለፈው ግኝት የሚያሳየው የጽንፈኛው ፋኖ ቡድንም የሸኔ ቡድንም እንዳለበት ሌሎችም አሉና ማናቸው እዚህ ጋር የሚንቀሳቀሱት እዚህ አርሲ አካባቢ ላይ አሁን በዚህ ደረጃ ነገሩን ምክንያቱም ገብተው ጥቃት ፈጽመዋል። ወደ 11 አካባቢ ሰዎች ህይወታቸውን አጥተዋል። ይህን እያደረጉ ያሉት እነማን ናቸው አይታወቅም። አርሲ ላይ እንደዛ አይነት ነገር ንጸያፍ በሆነ ሁኔታ የሚደረገው ነገር ምን ማለት ይቻላል? በጣም ጥሩ። አሁን ምንድነው እኔ አርሲን እያስተዳደሩ ያሉትም ሚሊሻዎችም ጸጥታ አካሎችም አብዛኞቹ እኔ ጓደኞች ናቸው። አብዛኞቹ እኔ ተማሪዎች ናቸው። በብዛትም ይሄዳሉ። አንዳንድ ሰዎች አዲስ አበባ ቁጭ ብለን ወደ አምቦ መሄድ አንችልም፣ ወደዚህ መሄድ አንችልም የሚባለው ለኔ ጋር የለም። እኔ ፊቼ እሄዳለሁ፣ ወደ ሶዶ አምቦ እሄዳለሁ፣ አሰላ እሄዳለሁ። ምንድነው ያለው ችግር? ይሄ
ኢስላሚክ ፋንዳሜንታሊስቶች ጋር የተያያዘ ጠቅላይ ሚኒስትሩ ትላንትና እንዳሉት 4 የግጭት ምክንያቶች አሉ። አንደኛው ብሔር የተጨቆነ ነው። ሁለተኛ ሃይማኖት ነው። ሶስተኛና አራተኛ ኢኮኖሚ በላይነት ለማግኘትና እንደገና ደግሞ አራተኛም ስልጣን ለመፈለግ ነው። ሁለቱ ግን በብሔርና በሃይማኖት ስር ነው የሚነግዱት እንደሚባለው። ችግሩ የሃይማኖት አይደለም። ችግሩ በሃይማኖትና በብሔር ስር አድርጎ ይሄ የሱዳን ውስጥ አልቱራቢ የሚባል ሰውዬ ነበረ። የግብፅ ወንድማማቾች ብራዘርሁድ ነበረ። በአብዶ አሊ ነፍሳቸውን ይማርና አዲስ አበባ ካንቲባ የነበሩ ጊዜ የአልቱራቢ የሚባለው ሰውዬ በሱዳን ውስጥ የሸሪያን ህግ እንዲወጣ ያደረገ ነው። አልቱራቢ የሸሪያ ህግ አሁን ሱዳን በሸሪያ ህግ ነው የምትመራው። በሸሪያ ህግ እንዲወጣ የሚገርም የሰውዬ የሸሪያ ህግ እንዲጸድቅ አድርጎ 6 ወር ባልሞላ ጊዜ ውስጥ አልቱራቢ ቆሞ በአይኑ ባየበት የሰው እጅ ሲቆረጥ አይቶ ተጸጽቶ ተቆጭቶ ተቃውሟል። ያ መንፈስ ወዲህ መጥቶ በአዲስ አበባ ውስጥ በጣም በርካታ መስጊዶች የተሰሩት መስጊድ መስራቱ ተገቢ ነው። ያን ሰው አልሰራ ኢትዮጵያ ምድር ለመስጊድም ለቤተ ክርስቲያን አትጠብም። ህዝበ ክርስቲያኑም ክርስቲያን እስላም በፈለገ ይሰራ። ነገር ግን በዛን ጊዜ አብዶ በአዲስ አበባ ካንቲባ በነበረ ጊዜ የኔ ወረዳ ጭምር ዝዋይዱደ 65 ቀበሌ ገበሬ ማህበር ውስጥ 45 ቤተ ክርስቲያን ተሰርቷል። እኔ እያለሁ ማለት በእያንዳ ይሄ ሁሉ መስጊድ ነው። መስጊድ አዎ ምንድነው ይሄ ሁሉ አሁን ፋናቲክ ዓለም ከምዕራባውያን ወጣ ከአሜሪካ የምትመራው ዩኒፖላር የሚባለው ዓለም ወደኛ ይምጣ የሚለው ጋር ተያይዞ እዚህ አገር ውስጥ የተተከለ ነው። ይሄ ነገር ያለ ይሄ ፖለቲካ ፓርቲዎች ጠቅላይ ሚኒስትሩ እንደሚሉት በብሔር ስም የሚነግዱት ገቡ። ጃዋር ወደዚህ ወደ ኢትዮጵያ ሲመጣ ምን ተማምኔ ነው የምትመጣው ቢባል ህዝብን ተማምኜ ነው መጣው ነው ያለው። ህግን ነው መተማመን ያለበት ሰው። ሌላ ደግሞ ሃይማኖታዊ ቅስቀሳ ያካሂዷል። ታስታውሱ እንደሆነ 2011 ዓመተ ምህረት አርሲ፣ ባሌ፣ ሐረርጌ፣ ሰሜን ሸዋ የተደረገው ዘመቻ ይሄን ሐሳብ ተክሏል። በዛን ጊዜ እኔን ይዞ አልሄዱም፣ ምክንያት ነበራቸው። እኔ ከኢትዮጵያዊነትም በላይ አርሲም ሆነ ሌላም ቦታ እስልምና ክርስትና የሁሉም በሁሉም ለሁሉም ባይ ነኝ። እነ ጃዋር ደግሞ እንደዛ ነበሩ። በጣም የሚገርመኝ የእኔ ፓርቲ አመራር የነበረውም ሰው ለሁላችን የምትሆን ኢትዮጵያ ብሎ ጃዋር የሚባል ፈርስት ኦሮሞ ሲል ፈርስት ኦሮሞ ብሎ ነው የቀጠለው። እዚህ ኦሮሞ ትግሬ ወርቅን ስንቃወም ኖረን እዚህ ኦሮሞ ወርቅን ኦሮሞ ፈርስትን መቀበል አንችልም ከምን። ስለዚህ አሁን የአርሲ ችግር ምንድነው? የሃይማኖት ችግር አይደለም። የፖለቲካ ሱሰኝነት የፖለቲካ ፍላጎት ማሳኪያ ነው። አሰኮ፣ ሴሩ፣ ሽርካ እነዚህ በቆጂ አካባቢ ያሉ ሰፈሮች በሙሉ ምንድነው የተደረገው? አርሲ፣ ሐረር፣ ባሌ አርሲ ማለት አርሲ አሰላ ዞን፣ ሻሸመኔ ዞን፣ ባሌ ሮቤ ዞን፣ ግኒ ዞን ግን 4ቱ ዞኖች ሙሉ በሙሉ በብዙ ነገሩ አንድ ነው። ክፍፍል ነው እንጂ ለምሳሌ ወለጋና ሸዋ በቋንቋ ይለያያል። ባነጋገሩ እዚህ ሸዋ የሚባለውና አርሲ ይለያያል። የኔ እናቴ ወገን እዚህ ምስራቅ ሸዋ ናት። ዝቋላ አካባቢ ወፍ ማታቴ ሚጫ ይላል ይሄ እናቴ ወገን። አርሲ ደግሞ ጉርባ ማልታቴ መጫትም ማልታቴ ይላል። እንደዚህ አይነት ይሄ አርሲ የሚባል 4ቱም ዞን አንድ ነው። ውሃን እንኳን ቢሻንና ቢሳን ሐረር ስትል ደግሞ እንደዚህ ለየት ይላል። ይሄ 4ቱ ዞኖች ግን አሁን ምንድነው ኢስላሚክ ስቴት ለመመስረት ኦሮሞ ብቻ አይደለም። ይሄ ኢንፍሉዌንሳል ይሄ አክራሪ አረቦች ሁሉም አረቦች አይደለም። አክራሪ ኦሮሞዎች ኢትዮጵያ የክርስቲያን ደሴት ናት ብሎ የነበረው የአፄ ኃይለ ሥላሴ ስርዓተ መንግስት ይሰብክ ስለነበረ የአፄ ኃይለ ሥላሴ መንግስት ደግሞ መንግስታዊ ሃይማኖትም ስለነበረ ኦርቶዶክስ መንግስታዊ ሃይማኖት ስለነበረ ያን መንፈስ አያይዞ እነ ጃዋር አምጥቶ አርሲ ውስጥ ለቋል። የአርሲ አባቶች ክርስቲያን ሙስሊሙ እነ ሀጂ ኢብራሂም ቱፋ ናቸው። የመላ ኢትዮጵያ እስልምና ጉዳዮች ፕሬዝዳንት ታላላቆች አሉ። ስፍር ቁጥር የሌላቸው ሰዎች አሉ። ይሄ ሁሉ እስላሚክንም እስልምናንም ክርስቲያንም እኩል ነው የሚቀበሉ። አሁን ችግሩ ወጣቱ ያልገባቸው ወጣቶች ሰብስቦ የጃዋር ኢንፍሉዌንስ የሚከተሉ የሚገርመኝ ነገር ብኖር አሰላ ውስጥ ዛሬም የጃዋር መንገድ አለ። የጃዋር መንገድ ተብሎ የሚሰየም አለ። እዚህ ናዝሪት ይሄን ተቃውሞ ሊሰሙኝ ያልቻሉ እዚህ ናዝሪት ውስጥ ደግሞ የጃዋር አደባባይ አለ። የጃዋር አደባባይን እስከ ምክር ቤት ድረስ እጄ እንዴት ጃዋር ስሙ ይሰየምለታል? ስንትና ስንት ጥፋት አጠፋ ብዬ ብል እኛ አልሰየምንም። በናዝሪት ካንትባ አስተዳደር ሳይሆን
ከሐረር የመጡ የጀዋር ደጋፊዎች ዝም ብሎ ጀዋር አደባባይ ብሎ በዛ ምክንያት ተሰየመ ነው። ዞሮ የአርሲ ችግር የአርሲ ህዝብ እስላምም ህዝብ ክርስቲያንም ችግር አይደለም። ጀዋሮችና የጀዋር ቡድኖች እኔ የነበርኩበት ፓርቲ ወይ ጀዋርን ከራሱ ማውጣት አለበት ወይ ደግሞ አርሲ ውስጥ እየተፈጸመ ላለው ጥፋት የጀዋር ፓርቲ ተጠያቂነት አለበት። ምክንያቱም አሁን ኦፌኮ ከ200 በላይ ቢሮ ወደ 2 ቢሮ የገባው ህዝቡን ብስላለ ነው። ምክንያቱም ሃጫሉ ነፍሱን ይማርና በህይወት ያለውን ሰው አታሞግሱ፣ ብታሞግሱም በልክ በህይወት ያለ ሰውን በጣም አትጥሉ፣ ብትጠሉም በልክ። ምክንያቱም መጥፎ ነው ያላችሁ ጥሩ ሆኖ ይገኝና ይቆጫቸዋል፣ ጥሩ ነው ያላችሁ ደግሞ መጥፎ ሆኖ ይገኝና ይቆጫቸዋል የሚባል ስለሆነ አሁን አርሲ ውስጥ ነው አንዱ ቢሮ አምቦ ነው። የአምቦ ህዝብ አልተቀበለም። ምስኪና ከእስልምና ያራቀ ነው። የዚህ ሰውየው ይሄ ጀዋር ጀርጀራ የሚባለው ሰውዬ በእስልምና ህዝብ ውስጥ ለመግባት ይሞክራል። ሁለተኛ ደግሞ በጣም ብዙ ብር አለው። ይሄ አረቦቹም ግብጾቹም ሻቢያዎቹም ግብጾቹም ይሄ ስላለ ወጣቱን ይዞ ጽምዶ የምትባላለች አሁን ኦነጎቹን ያባብላቸዋል፣ ፋኖቹን ያባብላል። ተጣምደን ብሎ ክፍተት ሲፈልጉ አርሲ ውስጥ አገኟት እቺን እስልምናን ማለት ነው። ስለዚህ ከአርሲ ውስጥ ክርስትናን አርሲ የእስላሞች ብቻ አርሲና እስላሞች ብቻ ናት ነው ማለት። በጭራሽ እንደዛ አይነት ሊሆን አይችልም። አርሲ እስላምና ክርስቲያን የሚገርም አማራና ኦሮሞ በጣም ሰርፕራይዚንግ ኢታያ አርማሙራ አኖሌ የተካሄደበት በወያኔ 27 ዓመት ተስፋዬ ገብረአብ ያን ሁሉ ስብከት ሰብኮ በቀርሳ ሙኔሳ ወረዳ ውስጥ ነው ቡርቃ ዝምታ ወጣበትም ኢታያ ጡት እጅ ተቆረጠ የተባለበትም አንድ ፍየል አልጎዳም፣ አንድ ክርስቲያን አልተገደለም። ዛሬም ጭምር ለምንድን ነው ወደ ሽርካ ወደ አሰኮ ወደ ሽርካ የሚባለው ባሌ እና ይሄ ጭላሎ ማሲፍ ጭላሎ ጋራ ሰንሰለቱን ይዞ ያለ ሁሉ ጊዜ ለሽፍታ የተመቸ ነው። በልጉቱ ሽፍታ አይጠፋም። ከዛ አካባቢ ጭላሎን ይዞ ዝቋላ ነው ቼኑ ሽፍታ እኮ በኢትዮጵያ ውስጥ ጠፍቶ አያውቅም። ግን ሽፍታ መንግስትንም ህዝብንም አያሸንፍም። ሽፍታን ደግሞ የሚያሸንፈውና የሚቆጣጠረው በአብዛኛው ህዝቡ ነው። ይጮሃል። ሁለቱንም እኔ እዚህ ጋር አያይዘው እንደሄዱልኝ ነው ያቋረጥኩት። በአንድ በኩል ወደ 1000 የሚጠጉ አባገዳዎች እንደ 840 850 አካባቢ አባገዳዎች ሲኮመንዶ የምን የአርሲ የባሌ እንደዚህ እያለን ጠቃላይ የነዚህ ተጽዕኖ እንዴት ነው? በእርግጥ እኔ ሸኔዎች መጀመሪያ አካባቢ ላይ እንዲመለሱ ባካችሁ ግቡ ሲባል ምክንያቱም ከኤርትራ መጥተው ወደ ጫካ ሲገቡ ሀደ ስንቄዎችና አባገዳዎችን አግተው ሰብረው ነው የጀመሩት። በጣም የሚገርም ነገር እኮ ነው። እንዴት አባገዳ ይታገታል? እንዴት ሀደ ስንቄ እና ይሄንን አድርጎ የጀመረ ለማንኛችንም እንደማይመለሱ ይታወቃል። ነገር ግን ተንቀሳቅሰዋል ወይ? ጭራሽም እኮ አባገዳ ማናቸው ጎበና ሆላ ልጅም እንደውም የሸኔ መሪ ሆኖ ህዝቡን ሲዘርፍ ቆይቶ ተያዘ። ባለፈው ሞቷል ምናምን እየተባለ ብዙ ጨዋታ ነበረ። አሳሳ ውስጥ ተገደለ ተባለ። በኮሚኒኬሽኑ መግለጫ ላይ ሁሉ ገጽ ላይ ሁሉ ወጥቶ እንደነበር አስታውሳለሁ። እንደውም አባቱንም ጎበና ሆላንም ልጅ ሞቷል ሲባል ጊዜ ሞቷል ማለትን ገዳይ ገደል ያሉትን ጠይቁ ነው ብሎ መልስ ሰጠው። አሁን ግን ልጁ ተገኝቷል፣ በህይወት ተይዟል። ምንድነው አሁን አርሲ ውስጥ አባገዳዎቹን በአንድ በኩል ይሄ ሁሉ 840 850 አባገዳ መቼስ እንዳው እንዴት ነው ኢንፍሉዌንሱ ትንሽ እንትን ይላል። በእነዚህ ሰዎች ቀላል አይደሉም እንዳልኩት አባገዳ የሚያገቱ ናቸው። 840 የአባገዳዎች አሉ 840 እንደ ኦሮሚያ። ከዚህ መልስ ደግሞ አርሲ ውስጥ ሲኮመንዶ አባገዳ አለ። ሲኮመንዶ ማለት የአራቱ ዞኖች ኃላፊዎች በጣም የታወቁ ሰዎች ናቸው። አብሮ ነው የሚሰሩ። ከሲኮመንዶ ውስጥ ደግሞ ራሱ የአሰላ ሲኮመንዶች አሉ። ሻሸመኔ ሲኮመንዶ በዳ አለ፣ አባገዳ አለ፣ ሻሸመኔ አለ። ከዚህ ጋር መናበብ የቻሉ አልመሰለኝም የመንግስት አካላት። ከኦሮሚያ እንትኖችም አብሮ ነው የሚሰሩት። በእርግጥ እንዲህ ሲታይ ግን በውል ቁጭ ብሎ አብሮ ኃላፊነቱን ከመንግስት እኩል አባገዳዎች በባህል ደረጃ ለምሳሌ ባህላዊ ፍርድ ቤቶች አሉ። እንዴት አይነት አገልግሎት እንደሚሰጡ ትገረማለህ። እኔ አሁን በአብዛኛው ከመደበኛው ይልቅ እጅግ በቀለለ እጅግ በቀበደ እና በቃለ መሐላ ሰው ፈርቶ ኢንፍሉዌንሱ ራሱ በጣም ከባድ ነው። አስመለው በጣም የሚገርም ነገር ነው። እና ምንድነው አሁን አርሲ ውስጥ አርሲ ማለት እኮ ስማ ይኸውልህ አሁን ዝምብና ጉንዳን አትገልም። በአርሲ ባህል መሰረት ጉንዳን አይገድም። አርሲ ማለት አርሶ ማለት ሰው ሁሉ ማለት ነው። ኦሮሞውን ማለትም አይደለም፣ ሰው ሁሉ። አርሲዎች የሰው ዘር መገኛ ሉሲ የሚባለው እኮ አርሲዎች በጣም ሲፈላሰፉ ሽማግሌዎች። በነገራችን ላይ እኮ አርሲ እኮ አፋን ኦሮሞ የሚናገረውን በሙሉ
እንዴ አርሲዳ ነው የሚሉት። አዎ በነገራችን ላይ ሲጀምሩ ምንድነው አርሲ ውስጥ የተፈጠረው ችግር እንዳልኩ ክፍተቱ ይሄ ጀዋር ውጭ ሆኖ ዶክተር ብርሃኑ ሌንጂሶ እንደምለው እዚህ ደግሞ እነ ለማና አብይ በሚያቀብሉት ማለት የሌለውን እውቀት የሌለውን ዝና ያገኘ ያኔ ፕሮቴስት ሲያደርጉ ያንን ሲቃወሙ የሱ አልነበረም እውቀቱ መረጃ የሱ አልነበረም 24 ሰዓት ቢሮ ውስጥ አድሬ የሚለው ነጭ ውሸት ነው ወሬ ይመቸዋል ለተቀማጭ ሰማይ ቅርብ ነው እንደሚባል የሚያደራጁት ቄሮን እነሱ ናቸው ነው እዚህ እኔን ጨምሮ አንተን ጨምሮ አንተ ወን ቤት ስትሰቃይ እኔ 6 አመት እኮ ግደሉኝ እያልኩ ነበር የምሄደው ለመሞት ፈልጌ አንተ ሞትን አልፈራህም ለተመስገን ደሳለኝ አልፈራው ስንትና ስንት እዚህ የተሰቃዩት እሱና በአጋጣሚ ኢትዮጵያ ውስጥ ደግሞ መታሰብ ይሄ ዋና አርሲ ውስጥ ያለው ችግር አሁን የሃይማኖት ችግር አይደለም አርሲ ኢንፍሉዌንሳቸው አሁን ምንድነው የምታየኝ አሁን ሀጂ ኢብራሂም ቱፋ የአርሲ ሽማግሌዎች አርሲ ውስጥ የተፈጠረውን ችግር እንዲመረምሩ መንግስት መጋበዝ አለበት ማሳተፍ አለበት ምንድነው የተፈጠረው አርሲ ምንድነው የሆነው አርሲ ከተቀሩት የኢትዮጵያ ዞኖች ወይ ክልሎች ወይ ጠቅላይ ግዛቶች ወይ ክፍለ ሀገሮች የተሻለች እንግዳ ተቀባይ እንጂ ከጨው በቀር ሁሉ ነገር የሚበቅልበት የዓለም ዘር ሁሉ የሚኖርበት አሁን ቻይናዎች ይኖራሉ ይሄ የተፈጠረው የፖለቲካ ዓላማ ለማሳካት የከሰሩ ፖለቲከኞች ያካሄዱት ጦርነት ነው ያካሄዱት ግጭት ነው አሁን ተካሄደ የተባለው 11 ሰዎች ነው በተጨባጭ የሞቱት ከ11 እኮ 8ቶቹ የአርሲ ጸጥታ አካሎች ናቸው ህዝቡን ለማዳን ክርስቲያንን ለመጠበቅ ክርስትና እስልምናን ለመጠበቅ ቤተክርስቲያን ለመጠበቅ መስጊድ ለመጠበቅ የህዝቡን ሰላም ለመጠበቅ ግንባራቸውን ሰጥተው ተገደሉት እኮ ልጅ ያላቸው ምስት ያላቸው ንብረት ያላቸው ቤተሰብ ያላቸው የጸጥታ አካሎች ናቸው በአካል ነው ማቃቸው አርሲዎች ምንድነው ችግሩ የተፈጠረው አርሲ ህዝብም ሆነ ሌላ የኢትዮጵያ ህዝብ ኦሮሞ ህዝብ አንዱ ለሁሉ ሁሉ ለአንዱ መድረስ አለበት አንዱ ለሁሉ ሁሉ ለአንዱ ማለት ምን ማለት መሰለ በደርግ 1981 እና 80 ወረዳ መዋቅርን አጥፍቶ ቀበሌና አውራጃን አረገ እኔ የዞዱዳ ወረዳ ከተማ ወጎልቾ የምትባል ከተማ ሊቀመንበር ነበር እኔ የአውራጃ ተጠሪ ነኝ እንደ ጥብቅ አስተዳዳሪ ሁለት ፖሊሶች አራና ለማዩ የሚባሉ ሁለት ፖሊሶች 72 ገበሬ ማህበርን እናስተዳድራለን ሁለት ፖሊስ አራና አለማየሁ የሚባሉት አራያ ትግራይ ልጅ ነው አለማየሁ አምቦሊ ሁለት ፖሊስ ልባል ምንም ተጠባቂም ተአም ብዙ ጊዜ አለማየሁ አለቃ ነው እንትን አራያ ደግሞ መርማሪ ነገር ነው የሚሰሩ እምገርሚ አንድ ቀበሌ ማህበር ውስጥ ችግር ተፈጠረ ሲባል ሽፍታ ነበር ያኔ እንደ በተለይ የደርግ መጨረሻ ላይ ሽፍተኝነት እንትኑ ተጋግሎ ነበር አርሲ ውስጥ ያለው አንድ ቦታ ላይ በግ ቢጠፋ ችግር ሲፈጠር ወያኔ መጣች ይባላል ወያኔ ሽፍታ ነው የሚባል በዛን ጊዜ አንድ ቀበሌ ውስጥ ጨዋታ ሲነሳ የቀበሌ ህዝብ ከዳር እስከ ዳር ይወጣል ቃኒም ሆነ ሌሊት አሁን ለምን ጠፋ ኦነግ ያኔም ነበር ዘረኝነት ያኔም ነበር ምንም እንኳን ጥጋ ጥግ ላይ ቢሆን አሁን ምንድነው የተፈጠረው ህዝቡ ምን አገባኝ አለ ጸጥታ ማስከበር አለበት መንግስት ነው ማለት አለ አሁን ምገርሙ አርሲ ውስጥ የኔ ወረዳ ዱግዳ ወረዳ ባለኝ መረጃ ከ100 በላይ ፖሊስ አለ በሙሉ ታጥቋል 100 በላይ ፖሊስ እስከ 11 ሰዓት ብቻ ነው እንትኑ የተወሰነ እንትኑ 11 ሰዓት በኋላ ይገባሉ ወደ ከተማቸው ይወጣሉ ደግሞ ጫካ መጡ ደግሞ ሽፍቶች እንደሚባሉ ማለት ነው የሰፈሩ ልጆች ተጠራርተው ብቻ ምግብ አምጡ ይላሉ ምግብ የሚቀልቡ ገበሬ ነው አቅም ያለው ገበሬ ይቀልባል ጠይቃቸዋለሁ ከቤተሰቦች ጭምር እዚህ ይታይ ምንድነው ምስቶቻችን አንተን እንዳይገሉብኝ ነው ያንተን በሬ እንዳይወስዱብኝ ነው ለታው አንተን እንግደሉብኝ ስንል ቸግሩን ነው የምንተው ህዝቡ ለህዝቡ መድረስ አለበት መከላከያ አንድ ካለ ድራሻቸው ይጠፋላል ይሄ ሸኔ መከላከያ አለ ሲባል የለችም ሰላም እናገኛለን አምሳ ምንድነው ፖሊሶቹም ደግሞ ፈሮች ሆኖ ነው የሚሉን እኔ ፖሊሶች ናቸው ነገር ምን እናርግ ነው ብቻ ተዋግቼ ምን አረጋለሁ እንዴት ነው መሳራታት አንተም ወንድ ይሄም ወንድ እና እንግዲህ ያባገዳዎቹን አንስተናል ያለውን በፖሊሶች አካባቢም አሁን ወደ ህዝቡን ምናንሳው እስኪ መንግስት የህግ የበላይነትን ማስከበር አለበት ሰላም ማስከበር አለበት ይባላል ይሄ ሸኔ የሚባለው ቡድን መቼስ እንግዲህ ቀደም ሲል የነበረው ኦላ የኦሮሞ ነጻነት ሰራዊት ተብሎ ምናውቅ ከ2010 በፊት የነበረውና ከዛ በኋላ አሁን ያሉትን ልናወዳድርም አንችልም በውስጡም አሁን ለምሳሌ የኦሮሞ ነጻነት ሰራዊት የሚባለው ቀደም ሲል የነበረው የፍቅር ግንኙነት እንኳን መጀመር አይቻልም የጾታ ግንኙነት ከተጀመረ ይረሸናል ሁሉ አይባልም አሁን ሚስትን ፈልጋታለሁኝ ሹሩባ ተስራኝ ብሎ ይዞ መሄድ ያባወራው ሚስት ወይ ውጣና የሚባልበት ልጅ አገሮች ጸጉራችንን ይስሩን ተብሎ ጫካ ሄደው
ከርመው አርግዘው የሚመጡበት ይሄ እውነት አይደለም እንዴ? ህዝቡ ምን ሲሆን ነው በህዝቡ በኩል መባል ያለበት ነገር ስም አልጠቅስም ለወረዳውም ሆነ ለራሴም ለሌላም ቤተሰብ አንድ ወረዳ ውስጥ 15 ልጃገረዶች ሹሩባ ጸጉር ይስሩልን ስጡን ብሎ ገበሬን ጠየቁ። ከ10 ሰዓት በኋላ መጥቶ ነው 15ቱንም ሰጡ። 3 ወር ቆይቶ ሲመጡ 15ቱም ሴቶች ልጃገረዶች አርግዘው መጥተዋል። ልጃገረድ ሆኖ ሄዱ። ምንድነው ይሄ የሚባለው? የልጃገረዶቹ እናቶች ባሌን ከሚገሉብኝ አንተን ከሚገሉብኝ ሹሩባ ተሳተን ሹሩባ ሰርታ የምትመጣው ለወር ለ5 ቀን ለ15 ቀን ለ20 ቀን። ቅድም እንዳልኩ ምንድነው አሁን ህዝቡ አንዱ ለሁሉ ሁሉም ለአንዱ ካልደረሰ መንግስት በዓለም ላይ በታሪክም ወደፊት ትናንት በነበረም ታሪክ ወደፊት ባለው ዛሬ በእያንዳንዱ ቀበሌ ወታደር ማቆም አይችልም። ወታደሩ ህዝቡ ነው። ህዝቡ ህብረቱ ነው። ህብረቱ ምንድነው? ጩኸት ሲነሳ አንድ ሰው በደል ሲፈጸም ጎረቤቱ መጮህ አለበት። ኢትዮጵያዊ ባህል ይሄ ነው። ኢትዮጵያዊ እሴት ይሄ ነው። በሰላም ይኖር ነው ይሄ ነው። ዓለምን በዚህ ነው ይኖር። ስለዚህ አርሲ ውስጥ ያለው ችግር እንደነገርኩ በዚህ በአልቱራቢን በለው ብራዘርሁድ በለው ግብጾቹ አሁንማ ይሄ ጥምረት በሚባለው በሸኔ በፋኖ በመሳሰሉት ሆኖ አርሲ ውስጥ የዚህ የጀዋር ሴሎች አሉ። ጀዋር ደግሞ ፓርቲ ጽፈት ቤት አለው አርሲ ውስጥ ኦፌኮ ሁለተኛ ፓርቲ እዛ ነው አለ። ይሄ ፓርቲ ይሄንን ነገር ሲያወግዝ አትሰማም። የጀዋር ፓርቲ ይሄን አርሲን ነገር ሲያወግዝ አይሰማም። መንግስትን ወክሎ ከ11 ሟቾች 8ቱ የመንግስት ጸጥታ አስከባሪዎች ናቸው፣ ወታደሮች ናቸው። ይሄ ሟች ሚስት አለው፣ ልጅ አለው፣ ጓደኛ አለው፣ ቤተሰብ አለው። ይሄ ሁሉ ጉዳት ተቀርቶ ይሄን ከማውገዝ ይልቅ ሌላ ነገር ይላል። የተፈናቀሉ አርሲዎችም አሉ። በነገራችን ላይ ከምርጫው ጋር በተያያዘ ምርጫ እንዳትመርጡ ተብሎ እጃቸው ላይ ራሱ ምልክት የተደረገባቸው እጃቸው ጣታቸውን ሲቆርጡ የነበረበት አለ። በጣም በርካቶች ተፈናቅለው ነበር። እኮ ከምርጫ በፊት እኮ ይሄ ነገር እኮ አሁን አርሲ ውስጥ የተፈጸመው ምርጫ እንዳትመዘገቡ ተባለ። ምርጫ ከማይካሄድባቸው ክልሎች አንዱ አርሲ ኦሮሚያ እንደሆነ አማራ እንደሆነ በአብዛኛው በትግራይ አይታሰብም። ይሄን ሰዎቹ እንዲያሉ ህዝቡ እንዲያሉ በነገራችን ላይ ኦሮሚያ ውስጥ እኮ 24 ሚሊዮን ህዝብ ነው የተመዘገበው። ከ4 ሚሊዮን በላይ ነው። አማራ ክልል ከ10 ሚሊዮን በላይ ህዝብ ነው የተመዘገበው በዚህ ምርጫ ላይ። ይሄ ሁሉ ያናደዳቸው ገንዘብ ከፍሏቸዋል። ያው ጉዳት ላደረሱት ለነዚህ ሽፍቶች የጀዋር ቡድኖች ገንዘብ ከፍሏቸዋል። በገንዘብ ኑሮ ተወዷል። ይሄን በጣም ጉዳት ባደረሱ ቁጥር በጣም ብር ይከፈላቸዋል። በጣም ጉዳት ባላደረሱ ቁጥር ብር ያጣሉ። ስለዚህ ጨክኖ ይሄንን የሚሰሩት ለዚህ ነው። እኔ አሁን ምንድነው አርሲ ውስጥ ያለው አማራጭ አባገዳዎችን 840ዎቹ ምንድነው ኦሮሚያ ውስጥ ያለው ችግር? መንግስትን በባህል በታሪክ በእምነት በእውነት እንርዳ። ምንድነው አሁን የመንግስት እንደ ደርግ መንግስት እንደ ኢህአዴግ መንግስት ህገ መንግስትን ተቀበሉ ቅድመ ሁኔታ ቢያስቀምጥ አባገዳዎቹም ሌሎችም መንግስትን ይሄን ለቀቅ ይሉታል። ይሄ መንግስት እኮ 4 ኪሎን ስጡን የቦሽ የፕሬዝዳንት ሽመልስን ወንበር ስጡን ከሚሉ በቀር ምንድነው ያስቀረው? በፈለክበት ሀገር የፈለከውን አጀንዳ ይዘናና እንዋይ ጠመንጃ ይዘ እየገደልክ እየሰራ ጠቅላይ ሚኒስትሩም ትላንት ነው ነበር ወያኔዎች ህወሓቶች ወይ ደግሞ ኦነግ ነፃ አውጪዎች የምላቸው ዘረኞቹ አነሳሳቸው የኃይለ ሥላሴን ፊውዳል ስርዓት መቃወም ተገቢ ቢሆንም ሂደቱ ግን ጀነራል አበበ ገረሱ የጻፈውን መጽሐፍ ብናነብ አቶ ናታን ድብሳ የሚባለው የጻፈውን መጽሐፍ ብናነብ ሌሎችንም አሁን ደግሞ ማነው ጀነራል ጻድቃን የጻፈውን መጽሐፍ አሁን አንብቤ ጨርሻለሁ። የሚገርም ነገር ጀነራል ጻድቃን አሁን ይሄን መንግስት የሚደግፍ ይመስላል። መጽሐፉን ስታነብ ታዝናለህ። በቃ ነው ነፃ እንውጣ ነው የምለው መጽሐፉ ላይ ዛሬ መቼ ነው የተጻፈው? መጽሐፉ በጦርነቱ 2016 15 14 አካባቢ ነው። ምን ማስተካከል ይቻል ነበር ቅንነቱ ይኖር። አዎ ኢቭን ይሄን ማውጣትም ነበረበት አልነበረም። አሁንም እኮ እየሰራ ምንድነው አርሲ ውስጥ ሆነ ኦሮሚያ ውስጥ በመላ ኢትዮጵያ ውስጥ ያለው ህዝብ ለህዝብ መድረስ አለበት። ኢትዮጵያ ውስጥ እውነተኛ ሰላም የሚመጣው መንግስት አልደራደርም ከታጣቂዎች ጋር ከአማጾች ጋር አልወያይም፣ አጀንዳችሁን እኔ እንዳወያያችሁ ጠመንጃ አስቀምጡ እጅ ስጡ ብል ነው። እየገደለ የሚሞተ ሰው እኮ ነው የሚገለው። ደግሞ ትናንትና ጠቅላይ ሚኒስትሩ በግሩም ወደ ታጋ ኦሮሚያ ውስጥ እኮ ኦሮሞዎችን ገዳይ ነው። አማራ ውስጥ አማራን ገዳይ ነው። ኃይሉ መራ ጄኔራሉ አንድ ታጣቂ አንድ አማጺ አንድን ገበሬ በግና ፍየል ዶሮ የነከለት ያ አማጺ ከሰረ ይላል። ትግራዮች ይሄን ያውቃሉ። እዚህ አሁን እኮ የተፈጠረው ሌላ ነው። እንተ እንደምትሉ አባገዳዎች ነው የሚሰቃዩት፣ አላሲንቄዎች ነው የሚሰቃዩት። የገበሬ ሚስቶች ባሌ እንዳይገደልብኝ
ልጄ እንዳይገደልብኝ አንድ ጥማድ በሬ ሁለት በሬ ከሁለት አንዱ ወስዶ እንዳያርዱብኝ ብሎ ጨጨብሳ ኩርኩቶ መርመሬ ይቀልቧቸዋል። አባወራ ይሄንን ነገረኝ ራሱ አባወራ ነው። አሰላ ሲሄድ ከ15 ቀን በፊት ከሌላ ከተማ ሲወጣ አንዱ እነዚህ መንገድ ትራፊክ የሚሰሩ ልጆች እጅ አወጡ እና ሊፍት እኔ ለትራፊኩ መስሎኝ ነበር ሊፍት ስጠኛል የሰጠው እሱ ለካ ያቀኛል እንታወቃል። ስለዚህ ጠየቅኩት ለምንድን ነው አርሲ ውስጥ ችግር የተፈጠረው? ችግር ከተፈጠረ ወዲህ ነው ምንድነው ስል ጊዜው ነገረኝ ነው። ይሁን እኮ እዚህ ሜዳ ላይ አሁን ቀን እስከ 10 ሰዓት ድረስ የመንግስት ኃላፊዎች ይሰራሉ አለ። ከ11 ሰዓት በኋላ አንድ መንግስት ፖሊስ አታይማል ከተማ ውስጥ አታይማል በሙሉ ተደብቆ ራሳቸው ነው የሚጠብቁት። እነሱ ገብቶ ፍልቁት ነገር አድርገው ይሄ ምንድነው አርሲ ውስጥ ብቻ ሳይሆን በኦሮሚያ ውስጥም በጠቅላይ ሚኒስትሩም ቢሮ የሸኔዎች የፋኖች የጃዋሮች ተወካዮች አሉ። አርሲ ውስጥ በደርግ ዘመን አባቱ በሌብነት አስቸግሮ ከ42 ሰዎች ጋር በጥይት ተደብድቦ የተገደለ አባት ልጅ የአርሲ ክፍለ ሀገር አስተዳዳሪ ሆኖ አሁንም ከፍተኛ ባለስልጣን ነው። አንተ ያሳደግከው ልጅ እኔ ያሳደግኩት ልጅ ያ ልጅ ካንተና ከኔ ሴቶች ይወጣል። ያንተ የውብዬ ልጅ ውብዬን ይዞ ነው። ሁለተኛ ደግሞ አርሲ ውስጥ አባቱ የጨረጨሰ ጥርሱ የወለቀ ሸብቶ የሞተ ኦነግ ዛሬም በኦነግ የሚያመልክ ልጁን የወረዳ አስተዳዳሪ አድርጎ ብልጽግና ሹም አድርጎ አስቀምጦታል። እዛ ደግሞ እሱ አባቱ አሁንም በህይወትም አሉ ናቸው። ይሄንን ነው የሚሰሩ አይወጣም። በቃ ምንድነው ዘረኝነት በቃ መርዝ ነው። ካልገደለ አይወጣም። የፋኖች ህዋቶች እንታል ይሄ ሰው ጥፋት አጠፋ ሲባል ይሄ በደሉ ደረሰ ሲባል ያ ሰው ተነስቶ አርሲ ክፍለ ሀገር ወንበር ይሰጠዋል። በወረዳ ላይ አስተዳደሩ ተበላሽቶ የመንግስት መዋቅር ተበላሽቶ ወታደር ተገሎ ወረዳ አስተዳዳሪ በተጠያቂነት መጠየቅ ሲገባው ለፍርድ መቅረብ ሲገባ ግምገማ ማያካሂዱ አምጥቶ አርሲ ክፍለ ሀገር ቢሮ ያስቀምጡታል። ይሄ ነው አርሲን እየበጠበጠ ያለው። አርሲ የኦሮሚያ ብሔራዊ ክልላዊ የኦሮሚያ ክልላዊ መንግስት ምክትል ፕሬዝዳንት የአርሲ ልጅ ነው። አወል ወዲ አርሲ ልጅ ነው። ሀጂ ኢብራሂም ቱፋ አርሲ ልጅ ነው። እነዚህ በኢትዮጵያም በኦሮሚያም ጉልበት ያላቸው ሰዎች ናቸው፣ መዋቅር አላቸው። ይህንን የአርሲን መዋቅር ማጽዳት አለባቸው። 8ቱ ያለቁት የአርሲ ጸጥታ ኃይሎች አባት እናት ልጅ አላቸው። የዛ አካባቢ ልጆች ብቻ አይደለም ከክፍለ ሀገሩ ነው ተውጣጥተው የሚሄዱት እና ስለዚህ እኔ አርሲን አንድ አባገዳዎችን የኦሮሚያ አባገዳዎችን ሁለት ከሲኮ ማድርኮ አባገዳዎችን እኔ በአካል አውቃቸዋለሁ። ችግር መፍታት የሚችሉ ናቸው። ሁለተኛ አርሲ አሁን ይሄ አርሲ የሚባለው ጭላል 3 አውራጃ አለ። ጭላሉ አውራጃ 11 ወረዳ ነበረው። ዛሬም አለ ጭላሉ አውራጃ ባይባልም ሽርክ እንትን ጢቾ አለ 5 ወረዳ ነው። አርባ ጉጉ አለ 6 ወረዳ ነው። 22 ወረዳ ውስጥ መዋቅር አለው አባገዳዎቹ ገበሬዎቹ መነሳሳት አለባቸው። ሽፍተነት መወገድ አለበት። ሽፍታ እንትን ምንድነው? ሽፍታን ህዝብና መንግስት ተባብሮ መቆጣጠር አለባቸው። አሁን ሽፍታ ነው ህዝብና መንግስትን እየተቆጣጠረ ያለው። መንግስት ለህዝብ ለመንግስት ድጋፍ የሚደረገው ሁለቱም ተወዳዳሪ ስለሆኑ ነው። ይሄ መንግስት እዚህም እዛም ችግሮች ቢኖሩበትም በፈለኩ አይነት ጠመንጃ እየተኮስክ እየገደልክ ዛሬ ወንድምን ገለው ዛሬ ባለስልጣን ገለው ነገ እኮ እጅ ከሰጣ አይጠየቅም። በብልጽግና ዘመን አይደለም። ትናንትና ባለስልጣን ገለው ትናንትና ብልጽግና የዞን የወረዳ ባለስልጣን ገለው ዛሬ እጅ ከሰጣ አይጠየቅም። ምን ማለት ነው? ከዚህ በላይ መንግስት ምን ነው? ለሽፍታ ቤተ መንግስት አይለቀቅም። ስለዚህ አርሲ ውስጥ ያለው ችግሩ በሃይማኖት ስም ጠቅላይ ሚኒስትሩ እንደሚሉት ክርስቲያንና እስላም እንደተጣላ በማስመሰል የአርሲ እስላም ህዝብ አርሲ ክርስቲያኖችን እንደጠላ የአርሲ ክርስቲያን አርሲ እስላምን እንደጠላ ተደርጎ የሚደረገው መሰረት የሌለው ውሸት ነው። እውነታው ምንድነው? ስልጣን ላይ ለመውጣት ሰውን ዋጋ አስከፍሎ የሌለውን ፈጠራ ፈጥሮ አሜሪካ ቁጭ ብሎ አውሮፓ ቁጭ ብሎ አዲስ አበባ ቁጭ ብሎ ሐሰት ይመሰክራል። አሁን እኮ እነዚህ 11 እኮ የሞቱ የመንግስት የአርሲ ጸጥታ አካሎች በቤተሰብ በሰፈር የሚታወቁ ናቸው። ሀዘን ላይ ነው። ይሄንን ለማስወገድ እኔ መንግስት ከአባገዳዎች ጋር ከሀገር ሽማግሌዎች ጋር ከሀለ ሲንቄዎች ጋር እስላሙ ክርስቲያኑ ተባብሮ ይሄን ማውገዝ አለበት። እያወገዙም ነው። አውግዟል። ለምሳሌ ሲኮማንዶ አውግዟል። ግቡ ብሏቸዋል። በአብዛኛውም ገብተዋል። አሁን እንጥፍጣፊዎች ናቸው። ይሄ ለጥፋት 1-2 ሰው በቂ ነው። በጣም ውስጥ የተፈጠረው ነገር። ስለዚህ እኔ ምንድነው መነሻው ይሄ የአልትራቢ የብራዚል ሁዱ የሻቢያዎቹ የወያኔዎቹ ገንዘብ ይረጫሉ ዛሬ። ሁለተኛ ደግሞ ኢትዮጵያ በህይወቷ ልክ በዓለም ላይ እጅ ያልሰጠች በመሆኗ
ኢትዮጵያ እንዴት ቅኝ ግዛት አልተገዘችም፣ እንዴት አልተንበረከከችም በሚል ቅም የያዙ የውጭ ኃይሎች ሁሉ በሚያደርጉት ድጋፍ አሁን ከቦታ ቦታ ይቀያየራሉ። በጣም እኔ ጋሽ ወንድሙ በተለይ አሁን የተነሱ ነገሮች በሙሉ እንደው ለተምሳሌታዊነቱ አርሲ አካባቢ ያለውን የቅርብ እንደው ሚዲያ ላይ ስላለም ነው እንጂ በሁሉም ቦታዎች ላይ ተመሳሳይ ነገሮች ነው ከሽፍታዎቹ ጋር በተያያዘ ያለው ሹሩባ የሚያሰሩትም። በነገራችን ላይ ሞት ማለት ምን ማለት ነው? እንዳትገልብኝ ባሌ እንዳይገደል ብላ ነው ብላ ሚስት የምትሄድ ከሆነ ምን ህይወትን የሚፈልጋል? ለምንድን ነው እንደዚህ ነው? እንዲህ ድሮ እኮ በርስትና በሚስት ቀል የለም ሁላ ይባል ነበር። እና ሚስት ፀጉሬን ትስራኝ ብሎ ሄዳ ከርማ ከመጣች በኋላ የሽፍታ ልጅ እያሳደገ ህይወት ነው ወይ ይሄ? በእርግጥ አልፎ አልፎ ነው የሚያጋጥመው። ነገር ግን ይሄንን ሽፍታ እያዩ ገበሬው ቤት እኮ ነው የሚውሉት እኮ ማታ ማታ ዞረ ቀን ቀን ሲሄዱ እናውቃለን ብዙ ቦታ ላይ። ህዝቡም አይ ማለት መቻል አለበት ከዚህ በላይ ምን ይመጣበታል የሚለውን ለማንሳት ነው። አንድ በዚህ ነገር የሚል እንትን ይሄ ሞት ያልከው ፈሪ 365 ቀን ይሞታል፣ በየቀኑ ይሞታል ፈሪ። እኔ ለገበሬዎች ሚስት ባልን ይገሉብኛል ለምትለው ጀግና ግን አንድ ቀን ነው የምሞተው፣ አንድ ቀን ነው የምትሞተው በሰከንዶች አጫሉ እንደምለው። ስለዚህ እኔ ገበሬ ህዝቡ ምስት በባልና በሚስትና በርስት ብቻ ሳይሆን ባሏን የሚገል ካለ አብራ መሸፈት አለባት። እኔ በኢትዮጵያ ባህል ሁሉም ብሔረሰብ ባል ሲነካ ሚስት እኮ ቆንጮራ ይዛ ሽንኩርት መክተፋ ይዛ ነው የምትጋደለው። አሁን እሴቱ ወረደ፣ ባህል ወሰደ። ደግሞ ወያኔዎች 27 ዓመት በህዝቡ ውስጥ ጸለጸሉት 5 በመቆጣጠሩ አለ አይደለም ቤተ ማህበራዊ መሰረቱን በጣም አስኩቶታል። ስለዚህ እኔ ህዝቡ አንተ እንዳልከው ይሄ ነውር ነው ሞት እግዚአብሔር የፈቀደ ቀን ነው የምትሞተው እንጂ እነ ጀነራል ካሳዬ ጨማዳ እኮ ስንትና ስንት ፍዳ አይቶ በሰላም አሉ። ስንት ጀነራሎች እኮ ነብራኑ ማርሻሉ 44 ዓመት ከጥይት ጋር ከሞት ጋር እየተናነቁ ፊልድ ማርሻል ይሆናሉ። 40 ዓመት ከጦር ሜዳ ያልጠፋ ሰው ይኖራል። ውሃ ትንታ ይገላል። የኢትዮጵያ ገበሬ አርሶ አደሩ አርብቶ አደሩ የኢትዮጵያ ገበሬ ሚስቶች ልጆች ሞት እግዚአብሔር ካልፈቀደ ቀን አይመጣም። ቢጠመድብት ሞታል። ስለዚህ ጀግኖች አንድ ቀን ነው የሚሞቱት አይቀርም ማንም። ነገር ግን በየቀኑ ባሌ ይገደላል ልጄ ይገደላል ብሎ ከማለት ህዝቡ አንዱ ጩኸት መድረስ አለበት። አሁን ማታ ነው የሚመጡት ተባለ። አሁን እኔ አዲስ ውስጥ እየሰማሁ ዝም አልኳል። ምንም ሌላ አይመጣም። ጩኸት ሲነሳ ሽፍታን እኮ ህዝቡ ነው የሚቆጣጠረው። ነቅሎ ህዝቡ ቢወጣ እንደ ከአንድ ቀበሌ እንዴት ነው? ሁለተኛ ደግሞ ሌላ ከመንግስት ጋር ያለው ችግር እነሱ እዛ ጋር ይኖራሉ፣ የመንግስት ታጣቂዎች እዚህ ይኖራሉ። ምንም ጫካ ሄዱ አይከለከሉም። አርሲ ውስጥ አሁን አንዱ ችግሩ ይሄ ነው። የሚኖሩበት ይታወቃል። ሽፍቶቹ አማጺ እኮ አይደለም ነፃዎች ሽፍቶቹ እዛ ጋር ነው። 100 ፖሊስ 100 ጠመንጃ ታጥቆ ያው ልዩ ተወርዋሪ ኃይልም እያለለት መከላካም እያለለት ሄዶ እነዚህን አጠፋው። ህዝቡ ምን እያለ ነው? የጫካ ያለው ሽፍታና የመንግስት ልብስ ፖሊስ ለብሶ መሳሪያ ታጠቁትም ሁሉም ባይሆኑም በተለይ ወሳኞቹ አብዛኞቹ የዛ ጋር አብሮ ይሰራሉ። ይሄ አይጠቅምም። ገንዘብ ይካፈላሉ። ጥቅሙን ይገኝ እንትን እኮ ነው ሽምግልና ይልካሉ ይባላል ወረዳ አስተዳዳሪ። አሁን እኔ ወረዳ አስተዳዳሪ ዝዋይ ዱጉዳ ወረዳ ውስጥ ያሳዝን ነው። ካቢኔዎች አንድም የተነካ የለም። እንዳልኩ ሰው ገሎ ሰው ከጨረሰ በኋላ የወረዳ አስተዳዳሪው በየጊዜው ይቀያየራል። በየጊዜው ቀያይሮት አርሲ ነው ምግባው፣ አሰላ ነው ምግባው። ኢቭን ሌላ ወረዳ አይሄድም። አሁን ድሮ ጊዜ ከአንድ ወረዳ በረሃ አሁን እኔ ወረዳ ቆላ ናት፣ ሌላ ቆላ አርሲ ውስጥ ሌራ ነው። በነገራችን ላይ አንድ ጫካ ውስጥ 17000 ህዝብ ሸፍቶ 17000 ሴቶች ወልዷል ብሎ የቀድሞ ፓርቲ አንድ ወሬ አውርቶ ነበር። አርሲ ውስጥ እኮ ጥቅጥቅ ደን የለም። አርሲ ውስጥ ደን ጥቅጥቅ የለም፣ በረሃ ብቻ ነው ያለው። ያውን ቆላ ያለው ሌላ መጠነኛ እዛም በጋራዎች ላይ የምንጠለጠል ሽፍታን የሚደብቅ ጋራ የለም፣ ጫካ የለም። በአርባ ጉጉ በጢቾ በጭላሎ ያለው ይሄ ጭላሎ ጋራ ይዞ ያለን እሱም ሳሳ ያለን። ስለዚህ እኔ ህዝብ የማያሸንፈው ነገር የለም። በጣም ቴንኪው። ትልቅ ነጥብ ነው። እንደ የሀጬን ጉዳይ ስለተነሳ በነገራችን ላይ እንግዲህ በሳምንት ቢያንስ አንዴ የተገናኘን ይህን የመሰለ እንደው የሚጥም ትንታኔው እንፈልጋለን። ጋሽ ወንድሙ የሀጬ ጉዳይ ተነስቷልና እንደው በአጋጣሚ አንስቷል። እኔ ከያዝኩት ጥያቄ አንዱ እሱ ነው። እንደው እስኪ ሀሳብ እንስጥበት በሚለው 5ኛ ዓመቱ ሀጬ ያለፈበት ሰኔ 22 አሁንም እንግዲህ አዋርድ አለ። የሀጫሉ ተወዳጁ አርቲስት ሃጫሉ ሁንዴሳ ማለት ነው። በየዓመቱን የምሰማው ነገር አለ። ደሞ አልወጣም፣ ገዳዩ አልታወቀም የሚሉ ነገሮች በጣም በስፋት ይሰማሉ። በተለይ የክብርት ባለቤቱም እንደዛ ስትል ሰማለሁ፣ ሌሎችም ይባላሉ።
እኔ ምንድነው ይሄ ነገር እንደው ጥርት ማለት የለበትም ወይ? በመንግስት በኩልም ደግሞ ለምሳሌ አብራው የነበረች ልጅ ነበረች ላምሮት የምትባል በደንብ ታውቃለች ብዬ አስባለሁ። አብራ ከነበረች አንድ ሰው ምን ነበር የሆነው መጀመሪያ፣ ቀጥሎ የሆነው ምንድነው ምናምን። ምክንያቱም ይሄ ሁሉም ሰው የሚጠይቀው ጥያቄ ነው። እኔም እጠይቃለሁ ይሄን ጥያቄ፣ ምንድነው የሆነው በዛን ሰዓት? እሷ ነች እንዲያደርገችው ይባላል። ያኛው ደግሞ ገደለ የተባለው ሰው ጥላሁን ያሚ የሚባለው በወጣ አንድ ቪዲዮ እኔ ምን ሆንኩ ብዬ ነው ሃጫሉን የምገለው ብሎ ተናግሯል። ተሰራይቷል እሱ ነገር በነገራችን ላይ። እና አንደኛ በመንግስት በኩል አንዳንዴ እንደዚህ አይነት ጉዳዮች ሲያጋጥሙ ሰዎች እንዲናገሩ ይደረጋል። ዙሪያውን የነበሩ መግለጫ እንዲሰጡ፣ ፖሊስም እንዲናገሩ ያደርጋል አይደል? ታዲያ የሌብነት ኬዝ እንኳን ሆኖ ሲጠንከር ሲል ወጥተው ማብራሪያ ሰጡ እንሰማለን ምናምን። እሷም ለምንድን ነው ያለው ነገር እንድትገልጽ የማይደረገው? በሰዎች አእምሮ ውስጥ እኮ የአእምሮ ህመም የሚፈጥር ነገር ነው። ሀጬን የሚያክል ትልቅ ሰው፣ ሀጬን የሚያክል በአንድ ሌሊት ትልቅ የጥበብ ስራ ሰርቶ የሚያደርሰው የሚኖር ሰው ይሄ ነገር አጋጥሞ ከለውጡ ከፊት አውራሪዎቹ አንዱ ነው። እና ለምንድን ነው እሱ ነገሮቹ ግልጽ የማይሆኑት? የሆነ ነገር መባል የለበት። በፍርድ እንግዲህ ተደርጎ ውሳኔ ተሰጥቶበት አልቋል ነው በህግ አግባብ። ነገር ግን ሚዲያ ላይ እየተወጣ በየጊዜው ይደረጋልና ይሄ ሀቅ ካል በዚህ በየአመቱ ነው ይሄን ነገር የምሰማው ምናምን ብለው ጥያቄዎች አሉ። ህዝቡ አምሮስ መንግስትን ያስገደለው እነ ጀዋርን ለማሰር ሲል ይባላል። እንደገና ደግሞ ጀዋርም የጻፈው መጽሐፍ አለ አልጸጸትም የሚለው እሱም ደግሞ ወደ ኦነጎች ያተኮረበት ሁኔታ አለ። ይሄ ነገር እኮ ሚዲያ የሚያስፈልገው ለዚህ ነው። በደንብ ተተንትኖ በዛ ጉዳይ ላይ ጥናት አድርጎ ከመጀመሪያ ጀምሮ ያለውን ነገር ወንድሙም ወጥቶ ደም አልነካውም ልብሱ ያለበት ነገር በአደባባይ ነው እየገለጹ ያሉት። ዓለም ይስማ ሀቁ ይውጣ እያሉ ነው ያሉት። ምንድን ነው እሱ? በጣም መቼም በመጀመሪያ ደረጃ ሃጫሉን ነፍስ ይማረው፣ ነፍሱን ከገነት አኖርልን። ኢትዮጵያ የሆነ ሰው ነው በሃጫሉ የማይቆጭ የማይጸጸት ሰው የለም። ይህም በመሆኑ በየአመቱ አዋርድ መከበሩ የሚደገፉ ነገር ግን ይሄ በየአመቱ የሚከበረው በዚህ አመት የተከበረው አምስተኛ የአዋርድ እንትኑ ሴሬሞኒ የለቅሶ መሆን የለበትም። የለቅሶ መሆን የጀግንነት መሆን አለ። ጀግኖች አያለቅሱ፣ በሆዳቸው ነው የሚያለቅሱ፣ በስራቸው ነው የሚያለቅሱ። የሃጫሉ ባለቤትም የሃጫሉ ወንድምም ቤተሰብም ሃጫሉ እንደ ሰው ተወልዶ እንደ ሰው ታሪክ ሰርቶ ሞተ። የሞተ ሰው አወድሱ ይላል። በህይወት አለ ሰው አንድ ቀን ይቆጫቸዋል። መጥፎ ስራ ሰርቶ ጥሩ ብላችሁ ወደሳችሁት መጥፎ ስራ ሰርቶ ይቆጫቸዋል። መጥፎ ስራ የሰራ ደግሞ አንድ ቀን ጥሩ ስራ ሰርቶ ይቆጫቸዋል። እና በልኩ አድርጉ ይላል። እንዲህ አይነት ታሪክ ተናጋሪ ነው። ታሪክን ምስጠይ በለምምል ታሪክ ተናጋሪ ነው። ፕሮፌሰር ዶክተር ኢንጂነር ዶክተር ምን ዶክተር ከሚሉት ልጅ ዶክተር ነው ሃጫሉ። ተፈጥሮን የሚያነብ እውቀት ያለው እግዚአብሔር የሰጠው ፕሮፌሰር መስፍን አርአያ ሰሞኑን ከአንድ ሚዲያ ላይ መግለጫ ሲሰጥ ምሁር ማለት ምን ማለት ነው? ብዙ ዲግሪ የሰበሰበ ነው ወይስ ደግሞ አባቶች ናቸው? ምንድን በቅድስና በእስልምና በክርስትና በትምህርት የተማሩ ናቸው? ምሁር ማለት ትርጉሙ መተንተን አለበት ይላል። እነ ቁሴ ዲነግዴ እኮ በአዲስ አበባ የህግ ትምህርት ቤት ውስጥ የፍርድ ምሳሌ ተጠቅሶ የምንማረው እኔም የተማርኩት ሁሉም የሚማረው የቁሴ ዲነግዴን ፍርድ ነው። የህግ ዶክተሩ፣ የህግ ፕሮፌሰሩ፣ የህግ ኢንጂነሩ ትምህርት አይደለም አዲስ አበባ ውስጥ ነው ማለት። ምንድነው ሃጫሉ በዓሉ ሲከበር ሃጫሉ ኦሮሞን ብየ ኢጃራ ማለ ብየ ዲጋ ይላል። ዋ ሃጫሉ ኦሮሞ አገር ይገነባል እንጂ አገር ያፈርሳል። ምክንያት ተረትናል። ሃጫሉ ማሞ መዘሙሪን ያነሳል፣ ታደሰ ብሩን ያነሳል፣ አብዲሳ አጋን ያነሳል፣ ገበየ ጉርሙን ያነሳል፣ ባልቻ ሳፎን ያነሳል፣ ገረሱ ዱኪን ያነሳል፣ ቁሴ ዲነግዴን ያነሳል፣ ጃጋማ ኬሎን ያነሳል። የበረሃ መብረቅ የሚባለው ታሪኩ ላይ ነው ያነሳል። መንግስቱ ኃይለማርያምን ያነሳል፣ ታካቱን ያነሳል፣ ደበላ ዲንሳን ያነሳል። እንዴ ያለ እነዚህ ሰዎች ኢትዮጵያ ነበረች እንዴ? ያለ እነዚህ ሰዎች ኢትዮጵያ ቤተ መንግስት ነበር እንዴ? ራሱ መንገድ በተቃራኒ ደግሞ መንግስቱ ራሱ ኦሮሞ ነው። ጀነራል ተፈሪ በንቴ እኮ ጀነራል ካድሬ አይደለም። በመሰረቱ ካድሬ ስታነሳ አንዳንድ አሁን የኦፌኮ መሪዎች የመይሶን ካድሬዎች ነበሩ። ፕሮፌሰርም ሆነ ዶክተርም ሆነ የካድሬነት ቀባ ይለቃቸው። ናው ኢዝ ፕሮፌሰር ኢዝ ዶክተር ግን
የካድሬ ስራ ነው። ካድሬ ማለት ቆርጦ ቀጥል ማለት ነው። ሰው ምን ይለኛል አይደል? ሃጫሉ ለፓርቲው ለድርጅቱ ይሰራል። የማሳመን ሃጫሉ ኦሮሞን ብዬ ኢጃራ ማለ ብዬ ዲጋ ይላል። ሃጫሉ አቦ ነፍሲን እግዚአብሔር ይማረው ዘሪ ይባረክ። ኦሮሞን ብዬ ኢጃራ ማለ ብዬ ዲጋ ማለት እኮ ከአዲስ አበባ ሮም ውስጥ እኮ አረንጓዴ ቢጫ ቀይ ባንዲራ ይዤ ነው የምገባው ያለ ኦሮሞ እኮ ኢትዮጵያ ኦሮሞ ነው። ኦሮሞ ኢትዮጵያ አይደለም። እነመለስና ጃዋር ኦሮሞ ኢትዮጵያዊ ትግሬ ኢትዮጵያዊ እንደሚሉት አይደለም። ኢትዮጵያዊ አዲስ አበባ እነዚህ ጀግኖች አሁን ዛሬ አብይ ድንቅ አርጎ ዩኒቲ ፓርክ ያደረገውን ቤተ መንግስት እኮ ጠብቀው ቆዩት። እነዚህ ናቸው። ስለ አማራም ጀግኖች አሉ። የአማራ ልጆች ቤተ መንግስት ሲገቡ ቤተሰቡን ጠብቀዋል። የትግሬዎቹ የኤርትራዎቹ ልጆች እኮ ቤተ መንግስት ጠብቀዋል። በአብዛኛው ግን እዚህ 12ቱ የአድዋ ድል መታሰቢያ ላይ ያለው እስቲ አስብ። አንድ የፖለቲካ ፕሮፌሰር ነኝ የሚል ካድሬ ትላንት ካድሬ ዛሬም ያለቀቀው የካድሬነት ባህሪ ያለቀቀው። በነገራችን ላይ አንድ ነገር ይሁን እግዚአብሔር ብሔርን እንጂ እግዚአብሔርን የሚያውቁ ሰዎች ለአገርም ለራሳቸውም አይበጁ። ብሔራቸውን እንጂ እግዚአብሔራቸውን የከዱ ናቸው። አሁን በሃጫሉ በህይወቱ ነግዶበታል፣ በህይወቱ አትርፎበታል። በሃጫሉ ስር ሮጦ ዛሬ ነፍሱ አታርፍም እንዴ? ነጸጋ ያርሳይ ነግዱበታል። ይሄ ነገር ላምሮት የምትባል ልጅ ከአፄ ጋር ነበረች ተባለ። እቺ ልጅ አንተ እንዳልከው እኔም ጥያቄ ነው። ወጣ መግለጫ መስጠት አለበት። ፍርድ ቤት ህግን ተከትሎ ምንም አላገኘውበትም ነፃ ነው ካለ በኋላ እቺ ልጅ ደግሞ እውነቱን መውጣት አለበት። ምን ነበር የነበረው የሚለው የአፄ ወንድም ባለቤትም ቤተሰብም ደግሞ የአፄ ገዳ አልታወቀም ከሚሉ ገዳውን ካወቁ ገሌ ነው ብሎ በአደባባይ ነው እነሱ እየተናገሩ ያሉት። በነገራችን ላይ ተደብቆ አይደለም ለዓለም ህዝብ በሙሉ ማን ነው መናገር አለበት። አፄ እኮ ፈሪ አይደለም። እኔ ወንድሙ ብሳ አንተም ብትል ውብዬ እግዚአብሔር ከዚህ ስንወጣ 40 ጠመንጃ ቢጠመድብን አንቦት መቼ ነው በቀልብ ከካስባል ሃጫሉን መሰለ ነብር ቆቅ ሽጉጥ ይዞ በመኪና ውስጥ የሚሄድ ባንድ ልጅ ሞተ ትላለህ። በጣም የሚያሳዝኝ ደግሞ ይነግዱበታል። ደም የለውም ሻሚዙ ሌላ ቦታ ገለው ነው እዛ አስቀመጡት። እቺ ልጅ እዛ ነበረች። መንግስትም እቺ ልጅ ማናገር አለበት። መናዘዘ ጥበቃ ተደርጎላት የምስክሮች ጥበቃ አለ፣ አዋጅ አለ። ተቆለጥ እውነቱን ማውጣት አለበት። የት ነው የተገደለው? እዛ ነው የተገደለው? ሌላ ቦታ ነው የተገደለው? ምንድነው በሰው አስከሬን እሱ የሞተለት አስከሬን ጥርት ማድረግ ያስፈልጋል። ሰው ሲሞት በኦሮሞ ባህል አርሲ ሸዋ ባሌ እዚህ ውስጥ ነው አደረገው። ትልልቅ ሰዎች ሲሞቱ በዓለም ላይ ሁሉ ሰው ህዝብ ይታረቃል። በኦሮሞ ባህል ሃጫሉ ሞት ኢትዮጵያን በሙሉ ማስታረቅ ነበረበት። ነገር ግን ብሔራቸውን እንጂ እግዚአብሔርን የማይፈሩ ብሔራቸውን ያውቃሉ እንጂ እግዚአብሔርን የማያውቁ ሰዎች በሃጫሉ ሞት ቤተ መንግስት መግባት ነው የፈለጉት። የአፄ ምኒልክን ሐውልት አፍርሶ የሃጫሉን እንተክላለን ብሎ ውሸታቸውን ነው ሌላ ጊዜ ራሳቸውን ለመትከል ቤተ መንግስት መግባት። ሞቱ አላሳዘናቸው፣ አልደነገጡም። ዋቅን ዱፌ ዋቀን ዱፌ ይላል እኮ ታላቅ ሰው ሲሞት ሃጫሉን መሰለ ታላቅ ሰው ሲሞት ሰው በሙሉ አንገቱን ደፍቶ ነው ማዘን አለበት። እኔ ያንቀን ከቤት ያለጠው ሐዘን ቤት ሆድ ውስጥ ነው የምታለቅሰው። ወንድ ልጅ እኮ ሆድ ነው የምታለቅሰው። ስለዚህ የሃጫሉ አዋርድ ስኮላር ነው መስጠት አለበት። በሃጫሉ ስም ልጆች ውጭ ሀገር ትምህርት ማግኘት አለባቸው። ትምህርት ቤት መከፈት አለባቸው። መልካም ነገሮች መሰራት አለባቸው። ታሪክ ሰርተዋል። ሰው በህይወት ያለውን ሰው አለመጠን አታወድሱ፣ አለመጠን አትጥሉ። ጥሩ ይሆናል መጥፎ፣ መጥፎ ጥሩ፣ ጥሩ መጥፎ ይሆናል። ሁለተኛ ደግሞ ጠቅላይ ሚኒስትሩ አሁን ይሄ በኢትዮጵያ ውስጥ ቁርጥቋጥሎች ነው የሚላቸው እና ዶክተር አምባቸው ነው እኛን ነገደምሎ እና ጀነራል ተፈራ አሁን የሸፈቱ ሰውዬ በፊት ለፊት እየተናገሩ ጎንደሬዎችን ለይቶ አምስቱም ጎንደሬዎች ናቸው አቶ ዶክተር አምባቸው ጋር የሞቱት። ጎንደሬ አይገዘንም ብሎ አሳምነው ጽጌ የሚባል አውሬ መለስን እኮ አንዳንድ ጊዜ በጣም ነው ምገርመኝ እንትኑ እና አሳምነው ጽጌን እኮ እድሜ ልክ እንድታሰሩ ነው ያደረገው። እነ እስክንድር ነጋ እኮ ዛሬ የአማራን ቄስ የአማራን ልጆች የአማራን ዶክተሮች የሚገድሉና የሚያስገድሉት እኮ እድሜ ልክ እንድታሰሩ ነው ያደረገው። እኛ ጋር ያሉትም በቀለን እኮ ጠምዶ ነው ያላቸው። ስለዚህ ሃጫሉ የኦሮሞ ምሁራን ነን የፖለቲካ አስተማሪዎች ነን የሚሉ በተለይ ኦፌኮች ኦሮሞ ቤተ መንግስት ከገባ ኦሮሞን ያጠፋል ይላል። ሃጫሉ ግን ኦሮሞ ቤተ መንግስት ገብቶም ሆነ በአገር ውስጥ አገር ይገነባል እንጂ አያፈርስም። ከሃጫሉና ከኦፌኮ ሰውዬ ህዝቡ መረጥ አለበት። ሃጬ ዘላለማዊ ነው። ኦፌኮች ውሸታሞች ናቸው። የኔ ፓርቲ ነበር
አዝናለሁ ከነሱ ጋር የቆየሁበት ጊዜ አዚም ነው ያሳዘ ኢትዮጵያ ለሁላችን የምትሆን ኢትዮጵያ አደነዘዘኝ ኦሮሞ ቤተ መንግስት ከገባ ኦሮሞንም ያጠፋል ራሱንም ያጠፋል ሰው ኦሮሞ ነው ኦሮሞ አይደለም ጥያቄ ያለኝ ይመልስ አንድ ሁለተኛ ቅድም ዘረዘርኳቸው የኦሮሞ ቤተ መንግስት ሆነ ኦሮሚያ ኢትዮጵያ ከኦሮሞ ውጪ የታለች የተፈጠረችው የቆዳ ስፋቱ የኦሮሞ ክልል የህዝብ ብዛቱ እኮ ስንል እኮ የኢትዮጵያ ቤተ መንግስት በጥሩ ጎኑ በመጥፎ ጎኑ በሚከሰው ምኒልክን እኮ ኪንግ ሜከርስ እኮ ኦሮሞዎች ናቸው ሻሙ ካንት እኮ ነው ምኒልክ ያደረገው ኡሴዴን አግደ እኮ የደህንነት ሚኒስትር የጦር ሚኒስትር ነው ምኒልክ አንድ እሱ የለም ሁለተኛ ሀጫሉ በአምሮት በኩል ያለው ግልጽ መውጣት አለ እንባቸውን ያመጣውት ለምንድን ነው ቆርጦ ቀጥሎች ሀጫሉን የገደሉት መንግስት አካላት ጠቅላይ ሚኒስትር ሌላ ሊሉ ይችላል ጋሽ ወንድሙ ይሄንን ብቻ በእውነት እንደው ተያይዞ እንዲመለስ እንደው አስተያየት ለመስጠት ጭምር ምክንያቱም እኛ ሰውየው መመለስ ያለበት ነገር እኛ ልንመልስ አንችልም ዶክተር ሃንጋሳ ኢብራሂም ለምሳሌ ሸኔን የሚያደራጁት እነ ሽመልስ ናቸው ብለው በደንብ መግለጫ ሰጥተው የፓርላማ አባል ናቸው ስለዚህ ያደራጃሉ ማለት ነው መልስ ካልሰጡበት እሳቸውም እኮ ፍርድ ቤት ቀርቦ ምክንያቱም ሸኔ ምንድነው እያደረገ ያለው ህዝቡን መከራ ስቃይ ያሳየን ያለው እነ ሽመልስ ናቸው ያደራጁት የኦሮሞ ብልጽግና ነው ብለው በይፋ ገልጸው እንዴ ይሄ እኮ መንገደኛ አይደለም ፌስቡከር አይደለም የህዝብ ተወካዮች ምክር ቤት አባል አድርጎ አሁንም ፓርላማ ውስጥ ነው ያሉት ስለዚህ ምንድነው እሱ ምንድነው እየተባለ ጠቅላይ ሚኒስትሩ ከሚታሙበት ነገሮች አንዱ እኔ ጠቅላይ ሚኒስትሩ ደጋፊ ነኝ ኮምፒታንት የለውም በአሁኑ ጊዜ ኢትዮጵያ መንግስት ዛሬም ፈቅዷል ህዝብን መርጦታል ደጋፊ ነኝ ነገር ግን እንደሰው ችግሮች አሉበት አሁን አንተ ያነሳውን አንጋሳነ መሰለ ሰው ጥርት አድርጎ መውጣት አለበት ህዝብ እንዲደግፈው ፕሬዝዳንት ሽመልስ የሚያደራጅ ከሆነ ወይ ሽመልስ ብሏል በነገራችን ላይ ሰነዶች አሉን ሁሉ ተብሏል ካለ ወይ ለፍርድ ቤት ላይ ቀርቦ ተጣጣ ይያለ ደረተ ነፍቶ ነው ደግሞ አንጋሳ የሚናገረው ይሄ ሰው ካልወጣ ህዝቡ እንዴት አድርጎ ጠቅላይ ሚኒስትሩ ነው ያምናል መንግስትን እንዴት ያምናል እሱ ብቻ አይደለም ለምሳሌ ትላንትናም የኦነግ አመራሮች ነፃ አውጪዎች ቅድም አልኳቸው ትግራይ ነፃ አውጪዎች 50 ዓመት ደብረጽዮን ወንበር ላይ ተቀምጦ ጌታቸው አሰፋ 50 ዓመት ተቀምጦ ሞንጆሪኖ የምትባል 50 ዓመት ተቀምጣ በ50 ዓመት የትግራይን ህዝብ ቤት እንዳደረሰች እየታወቀ ጠቅላይ ሚኒስትሩም ትላንትና የሚገርም ነገር ስታመሙ ታከም አለባቸው መቀበል እነዚህ እኮ ዘረኞች ናቸው ነፃ አውጪ በነፃ አገር ውስጥ ሲፈጠር የኦሮሞ ባህሉ ታሪኩ እምነት እውነቱ መከልከሉ መሬቱ ለህዝብ መሆኑ ይሄን ትግል ማንሳት ተገቢ ሆኖ በትግል ውስጥ ባሮን የበሉት እኮ ኦሮሞዎች ናቸው ናዲ ገመዳን እኮ የአገሬን ልጅ አርሲን የበሉት እኮ ኦሮሞዎች ናቸው ታጋዮች ናቸው ለጀነራል ገረሱ ዱክ ኦነጎች ናቸው ራሳቸው እነ ዳዊት ናቸው የበሉት እርስ በርስ የተበላሉ የጀነራል ገረሱ ዱክን ገረሱ አበበ ገረሱ መጽሐፍ ስታነብ ታነባለህ እኔ አንድ አልቅሻለሁ ዮናታን ተጠፍጥፏል ዮናታን ዱብሳ እስከ 1993 ዓመተ ምህረት የኦሮሚያ ክልል ጸጥታ ኃላፊና የኦሮሚያ ማራ ቤቶች ኃላፊ ነበር ይሄ ሰው በጣም ትንታግ ነው ይሄንን ወያኔዎች በኦሮሞ ላይ ተጽዕኖ ፈጠሩ ኦሮሚያ በሙሉ እስር ቤት ሆነች ዱብሳ ዮናታን መፍታት አይችልም የኦሮሚያ ፕሬዝዳንት መፍታት አይችልም ስለዚህ ኦሮሚያንም ኦፒዲዮንም ከወያኔ ነፃ አወጣለሁ ብሎ ጠፍቶ አስመራ ሄደ ጠፈጠፉት ይዞ አስተፈጠፉት ኦነጎች እና ዳዊዶች እርስ በራሳቸው የተገዳደሉ ሰዎች ለኦሮሞ ህዝብ ሊመሰግኑ አይገባም ጠቅላይ ሚኒስትሩ ምን ማለት ፈልገው አንዳንድ ቦታ ላይ ራሳቸው ማት አለባቸው ነፃ አውጪ በነፃ ሀገር ውስጥ ሊኖር አይችልም አይከሰሱ እንዲህ አይነት በአንጻሩ ደግሞ ነፃ አውጪዎች የነፃ አውጪዎች አሁን እኮ እየሰፈኑ የበላን ያለ ነው እኮ ምርቱ እኮ ኦሮሞ ነፃ አውጪ ትግሬ ነፃ አውጪ ኤርትራ ነፃ አውጪ እነሱ የፈጠሩብን ችግር ነው ከዛ ቀጥሎ ደግሞ ጃዋር በመጽሐፉ ላይ ስለ ሀጫሉ አማሞት ገልጿል በጥሩ ነው ከጃዋር በቀር ስለ ሀጫሉና አማሞት ምስክርነት የሚሰጥ የለም ምስክርነቱ ደግሞ መጽሐፉን አንብቡ አልጸጸት መምሩ ምንድነው ሰነዱ ኦነጎች ናቸው ያስገደሉት ይላል የትኛው ኦነግ እንደሆነ እግዚአብሔር ያውቃል ጃዋር ያውቃል መንግስት ይሄንን ያውቃል አሁንም መንግስት ጃዋርን ቢመጣ ይቀበላል ብዬ ነው ማምነው ሊሆን አይችልም ሰው ባጠቤ የህግ ጠበቃ ነው ከበደ የሚባል ሰው ገሎ ጥብቅና ቆምልኝ ብለህ ይቆምለታል በገደለው አገዳደሉ የሚፈቀድ አገዳደል አለ የሚከለከል አገዳደል አለ የግፍ አገዳደል አለ
በተላለፈው የወንጀል አንቀጽ ነው የሚከራከረለት እንጂ ነፃ እንዲወጣ አይደለም። ሰው የገደለ ሰው በህግ ይጠየቃል። አገዳደሉ ግን ምንድን ነው? በስህተት ነው ብንመለስባት ደስ ይለኛል። የተፈቀደ አገዳደል የሚለው ምናልባት የደም ፍላት አይደለም። አንድ ሰው አንተ በሰላም ስትል ጭጉጥ አንስቶ ቅመስላል ይተኩስብሃል፣ ይከሽፋል። እግዚአብሔር ካልፈቀደ አላልኩም? ሽጉጥ አለ አንስተ ታቀምሳለህ፣ የተፈቀደ ነው። አልሞት ባይተጋዳ ነው፣ ህግ ነው፣ በዓለም አቀፍ ህግ ነው። ኢትዮጵያ ወጣችው አይደለም። ዝም ብለህ ድንገተኛ አይደል። ገንፍሌና ከገደልክ ወንጀል ነው። በደም ፍላት አይደለም። በቦክስ ይመታል፣ በቦክስ ተመታዋለህ፣ ይሞታል። አይተፈቀደ የሚባለው በተመጣጣኝ ራስን መከላከል፣ ተመጣጣኝ ዱላ ከሆነ ዱላ፣ ቦክስ ከሆነ ቦክስ፣ ጥፊ ከሆነ ጥፊ፣ በቃ ጠመንጃ ከሆነ ጠመንጃ መልስ ስትሰጥ ይሄ ተፈቀደ። ለምሳሌ አሁን መንግስት ራሱን የመከላከል ኃይልን የመጠቀም ጉልበት አለው ይባላል። ሽፍቶች ጫካ ገቡ አይደል? መንግስት አሁን እነዚህ ሽፍቶች እኮ በፈለገበት አይነት ነገር መከላከል ይችላል። ምክንያቱም እየተኮሱበት ነው። ሰልፍ ዲፌንስ ነው። ምንድነው እነዚህ ነፃ አውጪዎች የፈጠሩብን ችግር እያለ አሁን ለአምሮት የመሰለች የአጫሉ ነፍስ እንዴት ነው በህይወቱ ተነግዶበት፣ አሁንም በነፍሱ እንዴት ይነገድበታል? ጸጋዬ አራርሳ የሚባል እብድ ዶክተር አጫሉን የበለች ኢትዮጵያ ይላል። ኢትዮጵያ አጫሉ እኮ ሴት አያቴ አድዋ ዘምታ ኢትዮጵያን ያስከበረች ናት ብሎ እኮ ስለ ኢትዮጵያ እኮ ስለ ኢትዮጵያነት እኮ የዘፈነ ልጅ ነው። 2011 ዓመተ ምህረት ከአምቦ 500 ሰንጋ ፈረስ ፈረንጅ ፈረስ ሳይሆን ኢትዮጵያዊ ፈረስ አበሻ ፈረስ ጥሎ መቀጽቀል አደባባይን እኮ አድዋ በዓልን ያከበረ እኮ ነው። እዛ ላይ ቆሞ እኮ ባልቻ ሳፎ ገበዮ ጉርሙ ገበ ብሎ እኮ ጨፈረ ሰው ነው። በአድዋ ላይ ኢትዮጵያነት ሁሉም ለኢትዮጵያ ነው። ኦሮሞ የሁሉም ነው፣ ሁሉም ለኦሮሞ ነው። አማራ የሁሉም ነው። ትግሬ፣ ጉራጌ፣ ሶማሌ፣ አፋር ይሄንን የሚነግዱበትን ለማውጣት መንግስት ለአምሮትን አምጥቶ በሚዲያ መግለጽ አለበት። ሁለተኛ ደግሞ እና ዶክተር አምባቸውን ጠቅላይ ሚኒስትሩ ገደለ የሚሉ አረመኔዎች ብሔራቸውን እንጂ እግዚአብሔርን የማያውቁ ብሔራቸውን ያመኑ እግዚአብሔርን የከዱ ከሃዲዎች አጫሉ አጨን አብይ ገደለ ከማለት ምንም ማለት ነገር ግን ውሸት ነው። ትናንትና በፓርላማ ላይ ዶክተር ደሳለኝ አንድ የሚገርም ነገር ተናገረ። መንግስቶት 5 ዓመት በቆየውበት ጊዜ በተመጠነ ሁኔታ መልካም በጨለማ ሳልቃወም በጨለማ ሳልደግፍ ታሪካዊ ንግግር ሳደርግ ቆይቻለሁ አለ። አንድም ጊዜ እኮ ከሻቢያ አጀንዳ ውጪ ደሳለኝ በፓርላማ ውስጥ ተናግሮ አያውቅም። ለምሳሌ አሁን ትላንትና 1 2 3 4 መልካም ስራዎች ናቸው። እነዚህ ጉድለት ሲጀምር ራሱ ፔሲሚስት ነው። ፔሲሚስት ማለት ሟርተኛ ማለት ነው። ሟርተ ሁሉ ጊዜ የሚያስቡት ስለ ጥፋት፣ ስለ ጉድለት፣ ስለ ውድቀት። ኦፕቲሚስቶች ግን ተስፈኞች ናቸው። አሁን እንደዚህ አይነት ሰዎች ጠቅላይ ሚኒስትሩ ያፈጠጡትን ህዝብን እግዚአብሔር ይማያል። እግዚአብሔር ጠቅላይ ሚኒስትሩን እየረዳ ነው። የኢትዮጵያ ህዝብ ጠቅላይ ሚኒስትሩን እየረዳ ነው። 54 ሚሊዮን ህዝብ ወጥቶ አትመዝገቡ አትምረጡ ሲባል እሳቸው እንዳሉት እኔም በአይኔ እንዳየው 2 እጅ የሌለው ሰው ወጥቶ ሲመርጥ ምን ማለት ነው? አገሬን ላስቀጥል፣ ሽፍቶች አገሬን አይገዙም፣ መንግስትነት ይቀጥል፣ ማንም ይምጣ፣ ከበደ ገመዳ ይሁን ጠቅላይ ሚኒስትሩ አይደለም። ይሄንን ነገር ለማስመዝገብ እንደዚህ አጉል የሆኑ ነገሮች ለምሳሌ አሁን ምንድነው ጠላት ወዳጅ ላይ ሆነ ለማመጥ ነው። ኢትዮጵያዊ ባህል እኮ በቃ ጠላት ነው። ዘረኞች በታሪክ አብይ ጋር ሄዱ፣ ከዚህ መንግስት ጋር ሄዱ። ምክንያቱም ዘረኞች የሚፈልጉት ፋይናል ታርጌታቸው አልቲሜት ጎላቸው ኢትዮጵያ ማፍረስ። እምገርሚ ኢትዮጵያ ለሁሉም ትሆናለች ይል የነበረው የኔ ፓርቲ መሪ የነበረው ሰውዬ ከህወሓቶች ጋር ውል ነበረ። የምርጫ ቦርድ ምክትል ሰብሳቢ የምርጋ በቃና ምክትል አዲሱ ገብረ እግዚአብሔር ይባላል ዶክተር። አብረን ምርጫ ስንል አርሳ አሰላደርና ጧል ነዳጅ ከለከሉ። ለቅስቀሳ ነው የምንሄደው 2007 እንዴ ከተለጋገርነው ተዋችሁ ሲል በጆሮዬ ነው የሰማው። አይ አልታውንም ቀጥል ነው ያለው። ተፈቀደልኝ ነዳጅ። ምንድነው ታርጌቱ? ክልሎች አገሮች ናቸው። ልዩ ኃይል ተመስርቶ የኦፌኮ የወያኔ የኦነግም የሻቢያም ዓላማ ኢትዮጵያን በቅርጫ ለመከፋፈል ነው። እሳቸው ሁሉ ጊዜ ቅርጫ ይላሉ፣ ለመከፋፈል። አሁን ምንድነው ወያኔዎች ከአዲስ አበባ ሲጠፉ በቀለ ገርባ
ሙላቱ ተሾመ ማት ኦነጎች ወደዛ ሲሄዱ ኧረ ዶክተር ስማችን ጠፋ እኮ እንደ ወያኔ አንተን ስታሰቃይ እነ በቀለ እርሶ ምክትል ይሄዳሉ ለምንድን ነው የሚሄዱት አልኩ። ፌዴራሊስት ኃይሎች ሲባል አይ መብታቸው ነው ምን አገባኝ ነው። ከዚህ በላይ መሄድ አልችልም። ምንድነው እኔ እያልኩ ያለው ጠቅላይ ሚኒስትሩ እግዚአብሔርም እየረዳውት ነው፣ ህዝብም እየረዳውት ነው። ነገር ግን ለዚህ ለጠላቶች ለአንተ ጠላት አይደለም ጠቅላይ ሚኒስትር አብይ ጠላቶች አይደለም፣ የኢትዮጵያ ጠላቶች፣ የኢትዮጵያ ታሪክ ጠላቶች፣ የኢትዮጵያ ህዝብ የተሳሰረ ነው። ከአድዋ በፊት ኦቶማን ቱርክን የመለሰው እኮ ኢትዮጵያ ህዝብ እንደ ኢትዮጵያ እንደ ምስራቅ አፍሪካ ሆኖ ነው። ስሙ ኢትዮጵያ ነው። ኢትዮጵያ ማለት ካሳቴ ብርሃነ መዝገበ ቃላት ላይ ኢትዮጵያ ማለት የሴምና የኩሽ ልጆች ይላል። የሴምና የኩሽ ልጆች ነው። ስለዚህ እኔ ጠቅላይ ሚኒስትሩ ሃጫሉ አማሞት ላይ የሃጫሉ ባለቤትንም ሁለቱም መጽሐፎች ልካለሁ ከሃጫሉ ጋርም ፎቶግራፍ ያለበትን አንተ ማይታል መጽሐፍ ላይ ሃጫሉ ከአሁን በኋላ ብራይት ልጆች የሚፈጠሩበት ስኮለርሺፕ የሚሰጥበት የሚለቀስበት ሳይሆን በየ5 ዓመቱ ሃጫሉ ታሪክ ሰርቷል ተብሎ የሃጫሉ ታሪክ ለዝንተ ዓመት መነገር አለበት። እያለቀሱ አይደለም፣ እንባ እያፈሰሱ አይደለም። አንዳንድ የዋዎች ባለቤታቸውን እያቀፉ ያለቅሳሉ። ጀግንነት አይደለም፣ ኢትዮጵያዊነት አይደለም። ለመዝጋት በተቻለ መጠን በህግ ሂደት ሄዷል። ከዚህ በላይ ምን እናድርግ ሊባል ይችላል። ነገር ግን እንዲህ አደባባይ ላይ ተወጥቶ ነገር አሁን አንደኛ ራሱ የሲሳይ ነው የሚባለው መሰለኝ የሃጫሉ ታላቅ ወንድም ሃጫሉ ታላቅ ወንድም ደሙ ቲሸርቱን አልነካም ካለ የት ነው አምሮትን መንግስት መውጣት አለበት። አምሮት እንደ ሰው ናት፣ ግን ከሃጫሉ አትበልጥም። ሃጫሉ እኮ ነፍሱን አጥቷል። ያቺን ያን ቀን እዛ ከኖረች ለህዝቡ መግለጫ መስጠት አለበት። ሌላ ደግሞ መንግስት ባለው መረጃ አሁን ይሄ የሃጫሉን ገሌ ገደለ የኢትዮጵያ ህዝብ ማወቅ አለበት። ፑልስ የሚያደርገው እናም ዶክተር አምባቸውን የገደለ እኮ ነኝ ገሌ ነው የገደለው አሳምነው ጽጌ ነው ያስገደለው ብሎ ጀነራል ተፈራ እየመሰከረ ቆርጦ ቀጥሎቹ የለም አብይ ነው ያስገደለው ይላሉ። ስለዚህ አሁን ጠቅላይ ሚኒስትሩ ጋር አይደለም። ጠቅላይ ሚኒስትሩ ግን ማድረግ ያለባቸው ጠላት ወዳጅ ላይሆን አትለማመጥ ነው ኢትዮጵያ። አብይ ጠላት ወዳጅ ላይሆን አትለማመጥ። እኔ አሁን በህይወቴ ልክ ሰው ተጣልቶ መታረቅ ይኖራል፣ ከዘረኞች ጋር ሊኖር አይችልም። ክቡራን በእርግጥ ከጋሽ ወንድሙ ጋራ ሌላ ጊዜም በደንብ እየተገናኘን በጣም በወቅታዊ ጉዳዮች ላይ ይህን የመሰለ ትልቅ ሰፋ ያለ እውቀቶች እንጋራለን ብዬ ተስፋ አደርጋለሁኝ። ለነበረን ቆይታ በጣም ከልብ ነው የማመሰግነው። ከመውጣታችሁ በፊት እንደተለመደ ላይክና ሼር እያደረጋችሁ እንድትወጡ ሀሳብ አስተያየቶቻችንም እየተከታተልን ነው ያለ ነው። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው ሰው ዘር ይሁን። ሰላም